አመሰግናለን። ኢንጂነር ጉተማ ሞረዳ የጉለሌ እጽዋት ማዕከል ዋና ዳይሬክተር፣ አቶ ሞገስ አባተ የጉለሌ እጽዋት ማዕከል የኢኮ ቱሪዝም ልማት ዘርፍ ምክትል ዋና ዳይሬክተር፣ የምናከብሮት ፕሮፌሰር ዘሪሁን ወልዱ፣ አቶ ሰርጸ ፍሬስባት የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ዋና ዳይሬክተር፣ ምክትል ኮሚሽነር ቢኒያም ታዬ የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር፣ ዶክተር ኤፍሬም አሰፋ የምንወድህ ወንድማችን፣ የተከበራችሁ የማዕከሉ የስራ ኃላፊዎች፣ ጥሪ የተደረገላችሁ እንግዶች፣ ዛሬ በዚህ ጉባኤያችን ላይ ከኛ ጋር ለመዋል እዚህ የታደማችሁ እንግዶች ሁላችሁም እንኳን ደህና መጣችሁ። እንደምታስታውሱት ከአርብ ጀምረን እጽዋትን ይመልከቱ ንጹህ አየር ይተንፍሱ ብለን በዚህ ማዕከል ለሶስተኛ ጊዜ ዓመታዊውን የእጽዋት ማዕከል ኩነት በድምቀት እያካሄድን ቀጥለናል። የኛ የእጽዋት ማዕከልም ልክ እንደሌላው ዓለም እጽዋት ማዕከል ዓመታዊ ካላንደር ውስጥ ስለ እጽዋት ማዕከሉ የምንነጋገርበት፣ እጽዋት ማዕከሉን የምንጎበኝበት፣ ስለ እጽዋት ሰው ግንዛቤ የሚያገኝበት መድረክ ማዘጋጀት ከጀመርን ሶስተኛው ዙር ነው። ይሄ እጅግ ደማቅ ነበረ። ብዙ አክቲቪቲዎች ነበሩት። የሚቀጥለው የበለጠ እንደሚደምቅ የበለጠ ጥሩ እንደሚሆን እኛም የበለጠ መስራት እንዳለብን ያሳየ ኩነት ነው። በተለያየ መልኩ ያገዙንን ሁሉ እጅግ አድርገን እናመሰግናለን። ይህ መርሃ ግብር በእንኳን ደህና መጣችሁ ንግግር እንዲከፈት የማዕከሉን ዋና ዳይሬክተር ኢንጂነር ጉተማ ሞረዳን ወደ መድረክ ጋብዛለሁ። ሀገራችን ኢትዮጵያ እጽዋት ባዮዳይቨርሲቲ ወይ ደግሞ እጽዋት ብዛት በጣም የታወቁ ሀገራቶች ውስጥ ጥቂት ሀገራቶች ውስጥ አንዷ ነች። እጽዋት ማዕከላችን ደግሞ እነዚህ እጽዋቶች በሰው ሰራሽና በተፈጥሮ እየተመናመኑ ያሉት እጽዋቶችን አንከባክቦ ለዘመናት ለማቆየት ብዙ ስራዎችን እየሰራ ይገኛል። ከነዚህ ውስጥም ለመጥፋት የተቃረቡት እጽዋቶችን በማስቀደም እንክብካቤ አድርጎ እዚህ እጽዋት ማዕከል ውስጥ እያደራጀ ይገኛል። ከዛ ባለፈ ተማሪዎች ተግባር ተኮር የእጽዋት ትምህርት እንዲያገኙ ልዩ ልዩ ጥረቶች እያደረገ ይገኛል። ይሄ እጽዋት ማዕከል እንግዲህ የተመሰረተበት ቦታ በጣም ማራኪ ነው። በበርዛፍ የተሸፈነ ነበረ። አሁን በርዛፉ ተነስቶ በሀገር በቀልና በብርቅዬ እጽዋቶች የተደራጀበት አግባብ አለ። እነዚህ ማራኪ ቦታ ላይ የተደራጁ እጽዋቶች ደግሞ ሰዎች እዚህ መጥተው መንፈሳቸውን የሚያድሱበት፣ ልባቸውን የሚያሞቁበት ቦታ ሆኖ እያገለገለ ይገኛል ማለት ነው። ስለዚህ ይህንን ያለማነው እጽዋቱን ህዝቡ ህብረተሰባችን ወደዚህ መጥቶ ይህንን እጽዋት እየተመለከተ እየተዝናና የኢኮ ቱሪዝም ተፈጥሮን እንዲያደንቅ መንፈሱን እንዲያድስ ልዩ ልዩ ፕሮግራሞች እያዘጋጀን የዛሬው ፕሮግራምም ከዛ ውስጥ አንዱ ነው። ሁነት በዚህ ዓመት አዘጋጅተናል። የሁነቱ አንድ አካል ሆነ ደግሞ ፓናል ውይይት በዛሬው ፕሮግራም ላይ አሁን እዚህ የተገኛችሁ እንግዶች ያንን ፓናል ውይይት ለማድረግ ነው። ስለዚህ ይሄ ፓናል ውይይት ለህብረተሰባችን ተጨማሪ አቅም ተፈጥሮን እንዴት እንደምናንከባከብ የሚሰጥ ፕሮግራም ነው ማለት ነው። ስለዚህ የዚህ የፓናል ውይይት የሚያቀርቡልን አንደኛ ምሁራኖች ናቸው። ከዩኒቨርሲቲ የመጡት በጣም ታዋቂ የሆኑት እንደ ፕሮፌሰር ዘሪሁን እና ዶክተር ኤፍሬም የእጽዋት ዳይቨርሲቲን እንዴት እንደምንጠብቅ ደግሞ ይሄንን እጽዋት እንክብካቤ አድርገን በህጋዊ መልክ እጽዋቱን ሳንጎዳ ደግሞ እንዴት አድርገን የመዝናናት አገልግሎት እንዴት እንደምንሰጥ ፓናሊስቶቹ ፕሬዘንቴሽናቸው ያቀርባሉ ማለት ነው። እንግዲህ እዚህ የተገኛችሁ እንግዶች ደግሞ እዚህ ላይ የራሳችሁን ግብዓት ሰጥታችሁ ቀጣይ እጽዋት ማዕከሉ ከፍ እያለ ያለን ሀብት በጣም ብዙ ነው። እስካሁን ድረስ የሰበሰብነው እጽዋት በጣም ጥቂት ነው። ቀጣይ ደግሞ በደንብ አደራጅተን ለተለያየ ጥቅም የሚውሉ እጽዋቶችን አስቀድመን ለምሳሌ ለምግብነት፣ ለመድኃኒትነት የሚውሉትን እያስቀደም እያደራጀን እንጠቀምበታለን ማለት ነው።
ስለዚህ ፓናል ውይይቱ በይፋ መጀመሩን አበስራለሁ። በድጋሚ አመሰግናቸዋለሁ። ሁለት አቅራቢዎችን ነው የምጋብዘው። የመጀመሪያው ሁላችሁም ታውቋቸዋላችሁ፣ የእጽዋት ቤተሰቦች ናችሁ። ለእጽዋት አባት ለእጽዋት ተመራማሪ እንግዳ አይደላችሁም። ኢትዮጵያዊ የእጽዋቱ ሊቅ ፕሮፌሰር ዘሪሁን ወልዱ በአዲስ አበባ ዩኒቨርሲቲ እጽዋት ብዝሃ ሕይወት ተመራማሪና መምህር ናቸው። የእጽዋት ማዕከላት ለብዝሃ ሕይወት ጥበቃ ያላቸው ሚና የተመለከተ የውይይት መነሻ ጥናታዊ ጽሑፍ ያቀርቡልናል። ሁለተኛው ወደ መድረክ ምጋብዘው ወንድማችን ዶክተር ኤፍሬም አሰፋ ነው። እሱም በተለይ ቱሪዝም እንዲለማ ሳይንሳዊ የሆኑ የጥናትና ምርምር ሀሳቦችን እንዲህ ባለ መድረክ በማቅረብ የምናውቀው ነው። በአዲስ አበባ ዩኒቨርሲቲ ሀገር ልማት ጥናት ትምህርት ቤት የቱሪዝም ልማት ስራ አመራር ረዳት ፕሮፌሰር በመሆን እየሰራ ይገኛል። በማስተማር ጥናትና ምርምር በማማከር በርካታ የቱሪዝም ኢንዱስትሪውን የደገፉ ስራዎችን የሰራ ነው። እሱ ሌላኛውን የዘለቄታዊ የቱሪዝም መርሆች ላይ በእጽዋት ማዕከላት በሚል ርዕስ ጉዳይ የመነሻ ጥናቱን አቅርበው ውይይት እናደርጋለን። ሁለቱንም ወደ መድረክ ጋብዛለሁ። መጀመሪያ ፕሮፌሰር ይጀምሩልንና ከዛ ዶክተር ተቀጥላለህ። ፕሮፌሰርን ወደ መድረክ ጋብዙልኝ። ለዚህ ውይይት በመጋበዜ በጣም ደስተኛ ነኝ። ምክንያቱም ጉዳዩ በቀጥታ እኔን ስለሚመለከተኝ ይህንን እድል ተጠቅሜ ከእናንተ ጋር ለመወያየት መብቃቴ በጣም ደስ የሚለኝ ስራ ነው። ቅድም እንደተነገረው የእጽዋት ማዕከል ለብዝሃ ሕይወት ጥበቃ ያላቸው ሚና የእጽዋት ማዕከሎች ማለት ነው አንድ ብቻ አይደለም። ኢትዮጵያ ውስጥ ብዙ የእጽዋት ማዕከል ወደፊት የሚቋቋሙ ይመስለኛል። ምናልባትም ይሄ የመጀመሪያው የእጽዋት ማዕከል ላይሆን ይችላል። በየቦታው ትናንሽ ሙከራዎች አሉ። ይሄ ትልቁ ኢትዮጵያ ውስጥ ትልቁ የእጽዋት ማዕከል ነው እና ትልቁን ሚናም የሚወስደው ይሄው በትልቅነቱ የአዲስ አበባ የእጽዋት ማዕከል ነው ብዬ ነው የማምነው። ምንድነው ኢትዮጵያ ውስጥ ከ6000 በላይ የሚበልጡ የእጽዋት ዝርያዎች አሉ። በዓለም ውስጥ ደግሞ ከ400,000 በላይ የእጽዋት አይነቶች አሉ። እነዚህ የእጽዋት አይነቶች ኢትዮጵያ ውስጥም ያሉት እንደዚሁም ደግሞ በቀረው ሌላ ዓለም ያሉት በተለያዩ ምክንያቶች የሚጠፉበት ሁኔታ እየመጣ ነው። ትልቁ ምክንያት የአየር ንብረት ለውጥ ነው። በዛ ላይም ደግሞ የሰው የአጠቃቀም ዘዬዎች እንደዚሁ የእጽዋትን መጥፋት ሊያስከትሉ ይችላሉ እና ስለዚህ እነዚህ የእጽዋት ዝርያዎች ባሉበት ቦታ ከተቻለ ወይንም ደግሞ ሌላ ቦታ እንግዲህ በእንግሊዝኛ ቋንቋ ባሉበት ቦታ የሆነ እንደሆነ ኢንሲቱ ኮንሰርቬሽን ይባላል። ካሉበት ቦታ ወደ ሌላ ቦታ አዙረን የምንጠብቃቸው ከሆነ ደግሞ ኤክሲቱ ኮንሰርቬሽን ሲስተም ይባላል እና በሁለቱም መንገዶች መጠበቅ ይኖርባቸዋል ማለት ነው እና ዋናው የእጽዋት ማዕከል እነዚህን እጽዋት የሚቆዩበት አንዱ ዘዴ ነው። ይሄ ብቻ አይደለም፣ ሙዚየም ነው። የስዕል ሙዚየሞች አሉ፣ የሙዚቃ ሙዚየም አለ፣ የቲያትር ሙዚየም አለ፣ የእንስሳት ሙዚየም አለ። እንደዚሁም የእጽዋት ሙዚየም መኖር ይኖርበታል። ሙዚየም ማለት ጎብኚዎች መጥተው የማያውቁት አይተውት የማያውቁት ሰዎች መጥተው የሚያዩበት ቦታ ነው ማለት ነው። የአየር ጥሩ አየር መተንፈስ ያው የሚገባን ነገር ነው፣ የተፈጥሮ መብት ነው። ሁላችንም ጥሩ አየር ማግኘት አለብን ባለንበት ቦታ። በእጽዋት ማዕከል ጥሩ አየር የምናገኝበት ቦታ ሊሆን ይችላል። ነገር ግን ዓላማው እሱ አይደለም። ዓላማው እጽዋትን ጠብቆ ማቆየትና ማሳየት። ኢትዮጵያ ውስጥ 6000 እጽዋት አሉ ካል 6000ዎቹንም
የምናይበት መንገድ ነው ማለት ነው። 6,000 አሉ ካልን ኢትዮጵያ ውስጥ 6,000 ማየት አለብን። 400,000 ዓለም ውስጥ አሉ ከተባለ እነዛንም ቢሆን አምጥተን እዚሁ ማሳየት አለብን። ጎብኚዎች ባሉበት ቦታ የራሳቸውን ላዩ ይችላሉ። ሌሎች ደግሞ ከፍለው ሄደው በቱሪዝም ሄደው በሌላ ቦታ ቦታኒካል ጋርደን ሄደው ሊያዩ ይችላሉ። የኢትዮጵያ ህብረተሰብ የዚህ እድል ሊያጋጥመው የማይችለው ህብረተሰብ ጃፓን ውስጥ ያለው፣ አሜሪካ ያለ፣ አውሮፓ ያለ፣ ማዳጋስካር ያለ፣ ደቡብ አፍሪካ ያሉ ወይንም ምዕራብ አፍሪካ ያሉ የተለያዩ እጽዋት እንዴት አድርገው ያያቸዋል? አምጥተን እዚህ አላምደን የምናሳይበት ቦታ ነው ማለት ነው። እንግዲህ የራሳችንን መጀመሪያ ጠብቀን ካሳየን ከዛም ደግሞ ከሌላ ሀገርም አምጥተን የምናሳይበት ሙዚየም ነው። እንግዲህ ለምንድን ነው መጠበቅ ለምን ያስፈልጋል የሚለው ነገር ብዙ መዘርዘር ይቻላል። ነገር ግን በተለያዩ ምክንያቶች የእጽዋት ቦታዎች እየወደሙ ሊሆኑ ይችላሉ። የአየር ንብረት ለውጥ አለ፣ ወራሪ እጽዋቶች አሉ፣ ያጠቃቀም ዘዴዎች አሉ። እነዚህ ነገሮች በሙሉ እጽዋትን ሊያወድሙ ይችላሉ። ስለዚህ ቀደም እንዳልኩት እነዚህ የእጽዋት ማዕከሎች እነዚህን እጽዋቶች ከአደጋ ጠብቀን የምናቆያቸው ቦታዎች ናቸው። ቅድም እንዳልኩትም ኤክሲቱ እዚያም እንትን ማቆየት ነው። ኢንሲቱ ባሉበት ቦታ ነው። እንግዲህ እጽዋት ማዕከል ፍሬያቸውንም የምናቆይበት ቦታ ነው። ጀርም ፕላዝም ማለት ነው። ትልቁ የእጽዋት ማዕከል የምርምር ማዕከል ናቸው። እያንዳንዱ ተመራማሪ እጽዋት በምን አይነት ማቆየት እንደሚቻል፣ ለምን ማቆየት እንደሚቻል፣ እንዴት ማቆየት እንደሚቻል፣ እንዴት ነው ትልቁ ነገር፣ እንዴት ከየት ነው የምናመጣቸው? አሁን ለምሳሌ ኢትዮጵያ ውስጥ ብዙ ጥቅም ሰጡ እጽዋት አለ። የዕጣን ዛፍ የት ነው የሚገኘው ብንባል ብዙዎቻችን ልናውቃቸው እንችላለን። ነገር ግን ዕጣን በኦጋዴን ይገኛል፣ በተከዜ ሸለቆ ይገኛል፣ በአባይ ሸለቆዎች ይገኛል። እዚህስ እንዴት ነው የምናሳያቸው? እዚህ አምጥተን የዕጣን ዛፍ አሳድገን አልምተን አሳምረን ጠብቀን ይሄ ዛፍ ኦጋዴን፣ ተከዜ፣ በቤንሻንጉል የሚገኘው ኢትዮጵያ ውስጥ የሚገኘው የዕጣን ዛፍ ነው። ይህንን እዩት። ይህንን ለማየት ነው የአዲስ አበባ ህብረተሰብ እዚህ ይመጣል። ንጹህ አየር የማግኘቱ ሁለተኛ ጥቅም ነው። እጽዋቱን ለማየት ነው የሚመጣው እና ይህንን ማልማት አለብን። እንዴት ነው የኦጋዴን ዛፍ እዚህ ሀገር የምናላምደው? እንዴት ነው የምናሳድገው? እዛ ቆላ ነው፣ በረሃ ነው፣ የውሃ አጠር ቦታ ነው። ይሄ ቦታ ያ እጽ ደግሞ እነዚህን ቦታዎች መርጦ ነው እዚያ የሚያድገው። እዚህስ እንዴት አድርገን ነው የምናሳየው? ምን አድርገን ነው? እዚህ ዝናብ ይዘንባል፣ ቀዝቃዛ ነው፣ ለዕጣን ዛፍ አመቺ ቦታ አይደለም። እና ያንን ለዕጣን ዛፍ አመቺ ቦታ መፍጠር ይኖርብናል ማለት ነው። እንዴት እንደምንፈጥር ትንሽ ቆይተን እናያለን። ማስተማሪያም ነው ቦታኒካል ጋርደን። ተማሪዎችን ቅድም የአዲስ አበባ ተማሪዎችም እንደዚሁም ከሌላ ቦታ የመጡ ተማሪዎችን አምጥተን የተለያዩ እጽዋቶችን የምናሳይበት ቦታ የምናስተምርበት፣ ህብረተሰቡንም እንዴት እጽዋት ለምን እንደሚጠቅሙ ቅድም ለምን እንደሚጠቅሙ አልናገርም ብያለሁ። ነገር ሆኖም ግን እያንዳንዱ እጽዋት ለምን እንደሚጠቅም መጥቶ ጎብኝቶ ከፍሎ የሚያይበት ቦታ ነው። ላለመክፈል ይቻላል፣ ማስከፈልም ላይገባን ይችላል። ነገር ግን መቼም ወጪ ወጥቶበት ስለሆነ ወጪውንም ሪካቨር መደረግ ይኖርበት ይሆናል። ይሄ የእጽዋት ማዕከሉ ፖሊሲ ነው፣ ለማስከፈል ወይም ላለማስከፈል። ነገር ግን አንድ ጎብኚ የሚመጣው ትንሽም ቢሆን ከፍሎ ለማየት ስለሆነ የገቢ ምንጭም ሊሆን ይችላል ማለት ነው። ያው ኢኮሲስተም ሪስቶሬሽን ነው እና ቦታኒካል ጋርደን ኢኮሲስተም ሪካቨሪ በጣም ይጠቅማል። ኔቲቭ ሲድሊንግስ ፎር ሪስቶሬሽን ሊሆን ይችላል። ኮንዳክቲንግ ፓይለት ሪስቶሬሽን ትራያልስ ሙከራ።
ሳፖርት ሪፎረስቴሽን፣ ወተርሼድ ሪሃቢሊቴሽን፣ እነዚህም ደግሞ የውሃ ተፋሰሶችንም የምንንከባከባቸው ቅድም እንደተነገረው የወንዞች ልማት ተብሎ አዲስ አበባ ውስጥ በሰፊው ተጀምሯል። ቅድም እንደተባለው ወንዝ ከሌለ እንዴት አድርገን የወንዝ ልማት የምናለማው? እና ወንዞች ደግሞ ከተራራ ነው ወደታች የሚፈሰው። ይሄ ደግሞ ከአዲስ አበባ ከፍተኛ ቦታ ስለሆነ ይሄንንም ጨምሮ እንጦጦ ነው ከተንከባከብን አዲስ አበባ በቂ የውሃ ፍሳሽ ይኖራታል። የወንዞች ልማትም በዛ ሁኔታ ይቀጥላል ማለት ነው። እና ይሄ አንዱ ምናልባትም ይሄ ዋናው ተግባሩ እጽዋትን የምናቆይበትና የምናለማበት ቦታ ነው። እና የሆነ ሳለ ስፔሺስ ኢንትሮዳክሽን እዚህ የሌሉ እጽዋት መኖር ሲገባቸው ሳይኖሩ ሲቀሩ ከሌላ ቦታ አምጥተን እዚሁ የምናላምደው ቦታ ነው ማለት ነው። የአየር ንብረት ለውጥን የምንቋቋምበት እጽዋት በአየር ንብረት ለውጥ የሚጠፉ ከሆነ እዚህ አምጥተን ከዛ ቦታ የምንከባከብባቸው ቦታ ነው ቦታኒካል ጋርደን። የህብረተሰብ ተሳትፎ ያስፈልጋል። እዚህ ውስጥ ህብረተሰብ እንዴት ነው እጽዋትን ለመንከባከብ ለመጠበቅ የሚቻለው? ምን ማለት ነው? ለምሳሌ አንድ ሰው እዚህ ቦታኒካል ጋርደን ውስጥ ታይቶ የማይታወቅ ወይም ጎብኝቶ እዚህ ሳያገኘው ቀርቶ ግን ሌላ ቦታ ያየው ከሆነ ከዛ አምጥቶ እዚህ በሽያጭ በስጦታ እዚህ አምጥቶ እንዲበቅልና እንዲላመድ ማድረግ፣ ይሄ የህብረተሰብ ተሳትፎ ነው ማለት ነው። ምንድን ነው የዚህን የሚገባውን ሚና እንዳይወጣ የሚያደርጉት ተግዳሮቶች ምንድን ናቸው? ቦታኒካል ጋርደን ትልቁ የቦታኒካል ጋርደን ተግዳሮት የገንዘብ እጥረት ሊሆን ይችላል። ለማልማት መትከሏል ከሌላ ቦታ አምጥቶ እዚህ አዲስ አበባን አየር የተላመደ እጽዋት አምጥቶ መትከሉ ብዙ ወጣ ላያስወጣ ይችላል። ነገር ግን ትልቁ ወጪ ምን እንደሚመስል ቀጥለን እናያለን። የቦታም እጥረት ሊሆን ይችላል። ግን እንደ አጋጣሚ ይሄ ማዕከል የቦታ እጥረት የለበትም። የእኛ ቦታኒካል ጋርደን የቦታ እጥረት አለብኝ ብሎ ኮምፕሌን የሚያደርግበት ምክንያት የለም። ባላንሲንግ ሪክሪኤሽን ዊዝ ኮንሰርቬሽን፣ ይሄ ትልቁ ተግዳሮት ነው። ቦታኒካል ጋርደን ዋናው ዓላማው ሪክሪኤሽን አይደለም፣ ኮንሰርቬሽን ነው። የሰርግ ቦታ ሁለተኛ ሚናው ነው። የትራኪንግ የእግር ጉዞ ሶስተኛው ሚና ሊሆን ይችላል። የበዓል ዝግጅት አራተኛው ሚና ሊሆን ይችላል። መጀመሪያውና ዋነኛው ሚና የእጽዋት ጥበቃ ቦታ መሆኑና ይሄንን ማጣጣም ምናልባት ወደፊት ኮንፍሊክቲንግ ነው ሁለቱ ነገሮች። አሁን እዚህ አካባቢ ቅድም እንዳየሁት እዛ መጽሔቱ ላይ እንዳየሁት እንስሳት አሉ፣ ጅብ አለ፣ ነብር አለ፣ ድኩላዎች አሉ። እዚህ ደግሞ እንዳይጠፉ አምጥተን የምንተክላቸውና የምናላምዳቸው እጽዋት አሉ። ይሄ የሚጣጣም ነገር አይደለም። አሳማ መጥቶ ዛሬ የተከልነውን ነገር ቢያጠፋብን፣ ድኩላ መጥቶ ቢቀነጥስብን፣ ጅብ ቢሯሯጥበት፣ ነብር ድኩላን ሲያሳድድ እነዚያን እጽዋቶች ቢረጋግጣቸው፣ ኮንፍሊክቲንግ ኦብጀክቲቭስ መኖር የለበትም። እነዚህን ኦብጀክቲቮች መለየት አለብን። ምናልባትም የጅብ መሸሸጊያ መሆን ያለበት አይመስለኝም። እነዚህን ነገሮች በደንብ ወደፊት ስንወያይ ነገሩን ስናሳድገው ዓላማውንና ተግባሩን በደንብ ለይተን ስናውቅ ምናልባትም ጅቦች እዚህ መግባት ላይኖርባቸው ይችላል እና እንዴት እንደምናደርግ ሪክሬሽን ኤንድ ቦታኒካል ጋርደን ባላንስ የምናደርግበትን ነገር በጣም በጥንቃቄ ማየት ይኖርብናል። ዋናው ቅድም እንዳልኩት ኢትዮጵያ ውስጥም ሆነ ሌላ ቦታ ሰዎች አይተዋቸው የማያውቁ እጽዋትን መጥተው እንዲያዩ ማድረግ ነው። አሁን እነዚህ አበባዎች ግማሹ ኤሽያ ውስጥ ነው ያለው፣
ሌላው ማሌዥያ ውስጥ ነው ያለው። አንዱ እንደምናየው ቦታኒካል ጋርደን ጀርመን ውስጥ ነው ያለው። ይሄም እንደዚሁ ቻይና ውስጥ ነው ያለው። ይህንን እጽዋት ቻይና ውስጥ ሄዶ ከማየት ምናልባትም ከኬንያ የመጣ ሰው ኢትዮጵያ ውስጥ መጥቶ ቢያየው ጥሩ ነው። ምክንያቱም እስከ ቻይና ያንን ሁሉ የቲኬት ከፍሎ የሆቴል ከፍሎ ከሚያይ ምናልባትም ኢትዮጵያ በኢኮቱሪዝም ምክንያት ይህንን ስታስፋፋ በቀላሉ ኢትዮጵያ ውስጥ መጥቶ ማየት የሚችልበት ሁኔታ ነው። አንዳንድ እጽዋት የእጽዋትን ጠባይ የሌላቸው ወይም የእንስሳት ጸባይ ያላቸው እጽዋትም አሉ። ምናልባትም ስጋ በል እጽዋት እንዳለ ታውቃላችሁ? የት ነው የምናገኘው? የት ነው ሄደን የምናየው? ኢትዮጵያ ውስጥ አለ? ይህንን መጠየቅ ይኖርብናል። ይሄ የምታዩት ዝንብ አጥምዶ የሚበላ እጽ ነው። ረግረጋማ ቦታ ነው የሚኖረው። የናይትሮጅን እጥረት ያለበት ቦታ ነው የሚገኘው እና ይሄ የናይትሮጅን እጥረቱን ለማሟላት ፍላጎቱን ለማሟላት ዝንብን አታሎ ዝንብ ሲመጣ ቀስ ብሎ ወዲያው ይዘጋበትና ስናፕ ያደርገውና በዛው ቆይቶ አበስብሶ ወደ ናይትሮጅን ቀይሮ ይጠቀምበታል። ይሄ ልዩ እጽዋት ነው። ይሄ እዚህ አለ ብለን ብንል የአዲስ አበባ ሕዝብ ተሰልፎ አይመጣም። ይሄ አንዱ ነው። ቀጥሎ ያለውም እንደዚሁ አታሎ ዝንቦች ወይም በራሪዎች መጥተው ሲመጡ እዛ ውስጥ ዘለው ይገቡና ታች እዚህ ውስጥ ውሃ ይኖራል። ውሃውን ለማግኘት የመጣ በረሮ ወይም በራሪ ነገር እዛ ውስጥ ገብቶ ትራፕ ሆኖ ይቀራል ማለት ነው እና ይሄ ደግሞ ጤዛ የመሰለ ነገር ይኖረዋል። እነዚያ ውሃ ፈልገው ሲመጡ ያጣብቃቸውና እዛ አስቀርቶ አበስብሶ ይበላቸዋል። እንግዲህ እነዚህን ሁሉ ለማሳየት ምንድን ነው የምናደርገው? ትልቅ ወጪ ነው። ቦታኒካል ጋርደን ትልቅ ወጪ የሚጠብቀው ስራ ነው። ለዚህ ወጪ ደግሞ የአዲስ አበባ ምክር ቤት ማዘጋጃ ቤት እንደዚሁም ደግሞ የምርምር አካላት የአዲስ አበባ ዩኒቨርሲቲ ብዙ ይጠበቅበታል። ይህንን ለማሟላት ምንድን ነው የሚጠበቀው? ይታያቸዋል። ይሄ ዶም ትልቅ ዶም ነው። የተለያየ የአየር ጸባይ ሊይዝ የሚችል ነው። የበረሃ እጽ መጥተን የምናላምድ ከሆነ በረሃን እዚህ ዶም ውስጥ ልንፈጥር እንችላለን። የዕጣን ዛፍ እዚህ ሊበቅል ይችላል ማለት ነው። ቅድም ያየናቸውን ስጋበል እጽዋት እንዴት ነው የምናላምደው? ረግረጋማ ቦታ መፍጠር አለብን። ናይትሮጂን ደፊሽንት ማድረግ አለብን። ዝንቦች የሚገቡበትን ቦታ መክፈት አለብን። እጽዋቱን እዚህ መጥተን ያስቀመጥን እንደሆነ ካርኒቮረስ ፕላንት እዚህ አለ። እዚህ የሚገኘውም ረግረጋማ ቦታ ነው። ናይትሮጂን አጠር ቦታ ነው። ስለዚህ ያንን ፈጥረን እናሳያለን ማለት ነው እና ይሄ ዶም ኦቶማቲክ ነው። ቀዝቃዛ አየር ሲፈጠር ይዘጋና ሞቃት ይፈጥራል። በጣም ሞቃት ሲሆን ይከፍትና ያቀዘቅዛል። ለበረሃ የሚሆን ቦታዎች ይፈጥራል። ደረቅ ቦታዎችን ይፈጥራል። አሸዋማ ቦታዎችን ይፈጥራል እና እነዚህን የተለያዩ ቦታዎችን እየፈጠርን ነው የምናሳየው። የዚህ አይነት እጽዋት ለምሳሌ እንደ ጃንጥላ የተዘረጋ እጽ እንዴት አድርገን ነው ኢትዮጵያ ውስጥ ያለ ለመሆኑ ይኖር ይሆን ወይስ ባይኖር እስከየት አምጥተን ነው የምናሳየው? እነዚህ አበባዎች እነዚህ በተለያዩ ዝርያዎች የተከፋፈሉ አበባዎች ናቸው። የአንድ ዝርያ አበባ አይደለም እና በዘሩ ለይተን የምናሳይበት ቦታ ነው። ዶም ውስጥ ነው የሚያድገው። ይሄ ደግሞ በጣም ውጪ ቀዝቃዛ ቦታ ነው። ኦርቻርድ ይሄን እንደዚህ አድርገን እያላመድን የምናሳይበት ቦታ ነው። ይሄ ከደቡብ አፍሪካ ነው። ቦታኒካል ጋርደን ውጭ ነው። ኤክሲቱ ኮንሰርቬሽን ነው። ዶም ውስጥ አይደለም። ነገር ግን ደቡብ አፍሪካ እንደምታውቁት በባዮዳይቨርሲቲ በጣም የታወቀው አካባቢ ነው እና እነሱ እንደዚህ እያደረጉ እያለሙ የስተለንቦሽ የሚባል ዩኒቨርሲቲ ነው ይህንን የሚንከባከበው። ትላልቅ ዛፎችም ቦታኒካል ጋርደን ውስጥ ማላመድ ይቻላል። ይሄ ደግሞ አሜሪካ ውስጥ ነው። ኒውዮርክ ቦታኒካል ጋርደን ነው። እንደዚሁ እንደምታዩት የተለያዩ እጽዋትን
ጠብቀው ነው። እንግዲህ ይሄንን ነው ለማሳየት ነው ዋናው የእጽዋት ማዕከል ትልቁ ሚና፣ ትልቅ ወጪ ያለው። ለዚሁ መዘጋጀት ይኖርብናል። እንደዚህም አሳምሮ ማሳየት ይቻላል። ስለዚህ የኛ ቦታኒካል ጋርደን አጀማመሩ ለዚህ የሚያመች ቦታ ነው። ይህንን መፍጠር እንችላለን። ማንፈጥርበት ምክንያት የለም። ወጪ ይኖረዋል። እንግዲህ ወጪ ተፈርቶ ወደ ኋላ የሚሸሽበት ሁኔታ አይደለም። ብዙ ነገር ይጠበቅብናል። የሚጠበቅብን ማሳመን ነው። መንግስትን ማሳመን፣ ህብረተሰቡን ማሳመን፣ የእጽዋት ተመራማሪዎችን ማሳመን፣ እዚህ ውስጥ እንዲሳተፉ ማድረግ፣ ተገቢም ክፍያ ካለ እየከፈሉ ለዚሁ እድገት መዘጋጀት ይኖርብናል ማለት ነው። ቱ ሳመራይዝ ዋናው ዓላማው የቦታኒካል ጋርደን እነዚህን ሁኔታዎች ፈጥሮ ጎብኚዎች መጥተው እንዲያዩ ሊጠፉ የተቃረቡ እጽዋትን የምንንከባከብና የምናቆይበት ቦታ ነው። እንደ ሙዚየም ነው። ንጹህ አየር የምናገኝበት እድል ደግሞ ሁለተኛው እድላችን ነው። ይህንም ደግሞ ወደኋላ የምንለው ነገር አይደለም። ኮንፍሊክቲንግ ኦብጀክቲቭስ ለይተን ማወቅ ይኖርብናል። እነ ጅብ፣ እነ ድኩላ፣ እነ ነብር ምናልባት የት መቆየት እንዳለባቸው ለይተን መኖር ይገባናል ማለት ነው። ስለሰማችሁኝ በጣም አመሰግናለሁኝ። በጉለሌ እጽዋት ማዕከል የሚከናወኑ የቱሪዝም እንቅስቃሴዎች ምን አይነት ናቸው ብለን እንደው ለማየት ብንሞክር፣ አንደኛው ኩነቶች ናቸው። እንግዲህ ኩነት ሲባል በርካታ አይነት ኩነት አለ። ስፔሻል ኢቨንቶችም አሉ። የአኒቨርሳሪዎች ለምሳሌ ወይ በርዝዴይ ፓርቲ ሊሆን ይችላል፣ አኒቨርሳሪዎች ሊሆኑ ይችላሉ፣ ኦር ካልቸራል ሾውስ ኢቨንቶች ሊሆኑ ይችላሉ። አነስ ያሉ ደግሞ ስብሰባዎችም ሊሆኑ ይችላሉ። የሆርስ ራይዲንግ አለ፣ የባይኪንግ ኤንድ ትሬኪንግ፣ የበርድ ዋቺንግ፣ የማውንቴን ክላይምቢንግ፣ ኤዱኬሽናል ቱሮች አሉ፣ ማውንቴን ባይኪንግ። እነዚህ ሁሉ ከዘላቂ ቱሪዝም ልማት ጋር አብረው ተሰናስለው መሄዱ የሚችሉ የቱሪዝም አይነቶች ናቸው። የተወሰኑትን እንደው ለማየት ምንሸጠው ምንድን ነው የሚለውንም ማወቅ መቻል አለብን። ለጎብኚዎች ምንሸጠው፣ ለሀገር ውስጥም ለውጭ ጎብኚዎችም ምንሸጠው ምን አይነት የሚለውን ለማየት አንደኛ ሰው ከተፈጥሮ ጋር ያለውን ቁርኝት መጨመር ስለሚፈልግ ትሬክ ማድረግ ይፈልጋል። የአካላዊ እንቅስቃሴውም ማድረግ ስለሚፈልግ፣ ስለዚህ ትሬኪንግ እና ማውንቴን ክላይምቢንግ ኮመንሊ ፕራክቲስ ከሚደረጉ የጉለሌ እጽዋት ማዕከል የቱሪዝም እንቅስቃሴዎች ናቸው። ስለዚህ በርካታ ወጣቶች የሀገር ውስጥም የውጭ ጎብኚዎች እንዲህ አይነት እንቅስቃሴዎች ላይ ይሳተፋሉ። ሁለተኛው የካምፒንግ እና የካምፕ ፋይሪንግ ነው። ይሄ ሪስፖንስብል በሆነ መልኩ መከናወን ያለበት የቱሪዝም እንቅስቃሴ ነው። የፋየር ብሬክ መኖር መቻል ያለበት፣ እሱ ከሌለ ደኑንም ሊያጠፋ ስለሚችል በጥንቃቄ መሰራት ያለበት ነው። ግን ሰዎች እዚህ አድረው እጽዋትንም የዱር እንስሳትንም ማየት ይችላሉ። በጣም በርካታ የሆኑ ብርቅዬ እንስሳትም እጽዋትም ስላሉ። ሌላኛው የማውንቴን ባይኪንግ ነው። እንግዲህ ካለማመድ ነው መምጣት የሚችል ነው። እንግዲህ ባይስክሊንግ አንዱ ሪስፖንስብል ወይም ኢኮ ፍሬንድሊ የትራንስፖርቴሽን ሲስተም እንደሆነ ይታወቃል። ምክንያቱም አካባቢ ላይ የሚበክለው ነዳጅ ስለሌለ ካርበን ፍሪ ነው። ስለዚህ ይሄ ባይስክሊንግ እስከምን ድረስ ነው የሚከናወነው የሚለውንም ማየት ያስፈልጋል። ሌላው የበርድ ዋቺንግ ነው፣ የአቪ ቱሪዝም ነው። በጣም ወደ 13 የሚደርሱ ኢንደሚክ በርድ ስፒሽሶች አይዴንቲፋይ ሆነዋል። ስለዚህ የበርድ ዋቺንግ አክቲቪቲም ማየት ይቻላል። የዋይልድ አኒማል ቪዊንግ ብርቅዬ አራዊቶችም አሉ። ወደ 11 የሚደርሱ ማማሎችም አይዴንቲፋይ ሆነዋል። ቅድም ሲነሳ ከነበሩት መካከል እነዚህ ማየትም ይቻላል። ሌላኛው ኤጁኬሽናል ቱሮች ነው። ስለዚህ ከሀይ ስኩል ከዩኒቨርሲቲዎች ከኮሌጆች መጥተው ራሳቸው ከእጽዋት ጋር ያለውን እውቀት የሚያዳብሩበት የላይቭ ሚውዚየም ነው። ስፔሻል ኢቨንቶች ቅድም ያነሳዋቸው አሉ። ኩነቶችን ማከናወን ይቻላል። የሚቲንግ እና ኮንፈረንስ ፋሲሊቲዎችም አሉት። የካልቸራል ፐርፎርማንስ እንቅስቃሴዎችም የሚከናወኑበት ነው። የቺልድረን ፕሌይ ግራውንድስ ህጻናት ከቤተሰቦቻቸው መጥተው ጊዜያቸው የሚያሳልፉበትም ቦታ ነው። ሃንዲክራፍት ሴልስ አለ። የእደ ጥበባት ውጤቶች የሚሸጡባቸው እንትኖችም አሉ። የሆርስ ራይዲንግ እንቅስቃሴም አለ። እነዚህ ሁሉ እንቅስቃሴዎች አሉ። ስለዚህ ዘላቂ ቱሪዝም እንዴት አድርገን ነው መተግበር ያለብን የሚለው ትልቅ ጥያቄ ምልክት ሆኖ መሄድ መቻል አለበት። እዚህ ብቻ ሳይሆን በአጠቃላይ በኢትዮጵያ ደረጃ
እዚህ ከሶስቱም ፕሪንሲፕሎች አኳያ ማየት አለብን። ለምሳሌ ኢንቫይሮንመንታል ፐርስፔክቲቭን ብንመለከት የውሃ አጠቃቀማችን የኢነርጂ አጠቃቀማችን ምን ይመስላል የሚለውም መፈተሽ አስፈላጊ ነው። ዌስት እንዴት ነው ጀነሬት የምናደርገው፣ የት ነው የምንለቀው፣ እንዴት ነው ማኔጅ ቢደረገው፣ ሶሊዱም ሊኩዊዱም፣ የሲዌጅ ትሪትመንት ሌቭላችን ምን ይመስላል የሚለውም ማየት ያስፈልጋል። ሶሾ ካልቸራሊም የአካባቢ ማህበረተሰብ በምን መልኩ ነው ተሳታፊና ተጠቃሚ እያደረግን ያለ ነው የሚለውን ማየትም ጠቃሚ ይሆናል። ህብረተሰቡ ባህሉን እሴቱ እንዲጠብቅ ስራ እድል ፈጠራ እንዲያገኝ ማድረግም ያስፈልጋል። ኢኮኖሚያዊ ተጠቃሚነትን በተመሳሳይ መልኩ ማሰብ አለብን። በዘላቂና በጊዜያዊ ስራ በምን ያህል መልኩ ነው የፈጠርነው፣ እንዴት ነው የምንፈጥረው፣ ኢሹ ኦፍ ፌር ዌጅም አብሮ ከዚህ ጋር ተያይዞ ይመጣል። የጋቨርናንስና ማኔጅመንት ፍሬምወርክ ከዘላቂ ቱሪዝም ልማት አተገባበር ጋር አብሮ ማየትም ያስፈልጋል። ለምሳሌ ዘላቂ ቱሪዝም ልማት እቅዶች እና ስትራቴጂዎች፣ ፖሊሲዎች፣ የሚሰሩ ስራዎችን በየጊዜው ሞኒተር እናደርጋለን የሚለውንም ማየት ያስፈልጋል ማለት ነው። የመጨረሻው ማንሳት የምፈልገው የኃላፊነትን ከግምት ውስጥ ያስገባ የማርኬቲንግ ስራ እንዴት በቦታኒክ ጋርደኖች ሊተገበር ይችላል የሚለው ማየት አለብን። ማርኬቲንግ ስንል ፍላጎትን መሰረት አድርጎ ያንን ፍላጎት ለማሟላት ምርቶችን፣ አገልግሎቶችን ዲዛይን አድርጎ ፕሮዲዩስ አድርጎ ለአገልግሎት ፈላጊው ማስተዋወቅ፣ መሸጥ፣ ሸጦም ገንዘብ ማግኘት ነው። ይሄንን በዘላቂ በሆነ መልኩ ማከናወን ነው። ነገርም ሁሉም አይነት የማርኬቲንግ አክቲቪቲ ደግሞ ዘላቂ በሆነ መልኩ ሊተገበር ላይችል ይችላል። ለምሳሌ ብዙ ቱሪስቶችን ወደዚህ ብናመጣ አንዴ ሊያጠፉት ይችላሉ። ማርኬቲንግን ተጠቅመን በጣም ፕሮሞት ልናደርግ እንችላለን። ግን የምንፈልገው ያንን ነው ወይ የሚለው ደግሞ አብሮ ተያይዞ መምጣት አለበት። ስለዚህ ኃላፊነት የሚሰማው ቱሪዝም በዘላቂ መልኩ እነዚህን ትኩረት ያደርጋል። አንደኛ ኢኮሎጂካልና ኮንዘርቬሽን ሌድ ስቲዋርድሺፕ፣ ኤዱኬሽናል ቪዚተር ኤክስፒሪየንስ ላይ ትኩረት ያደርጋል። ሶሾ ካልቸራል ሪስፖንሲቢሊቲ እና ኢንክሉሲቭነስ፣ የዘላቂ የሆነ የኢኮኖሚ ተጠቃሚነትና ኢቲካል ጋይዳንስ በስነ ምግባር የሚመራ መሆን መቻል አለበት። የጎብኚዎችን እንቅስቃሴ እና ቁጥር ትኩረት ያደረገ መሆን አለበት። ከክላይሜት ኮንሽስነስ እና ጋር አብሮ መያያዝ አለበት። የዘላቂ ማርኬቲንግ ወይም የሪስፖንሲብል ማርኬቲንግ እነዚህ 7ፒዎችን በመጠቀም ብዙ ስራዎችን መስራት ይቻላል። ፕሮዳክቱን ዲዛይን ስናደርግ ፕራይሱንም፣ ፕሌስ፣ ፒፕል፣ ፕሮሞሽንም፣ ፕሮሰስን፣ ፊዚካል ኤቪደንስ የምናያቸው ለምሳሌ ስንገባ በር ላይ የኖት ቡኮች ሊሆን ይችላሉ፣ ወንበር፣ መቀመጫዎች፣ ጠረጴዛዎች፣ ፋሲሊቲዎቹ ሁሉ ተፈጥሮን የሚሰብኩ መሆን መቻል አለባቸው። ስለዚህ ፌር በሆነ መልኩ መሸጥ አለበት። የሚመጣውን ጎብኚ ስለ ተፈጥሮ ማስተማር መቻል አለብን። በአካባቢ የቦታው ቦትሎችን ተፈጥሮን እንዳያራቁት ስለ ሰስቴናቢሊቲም ትማት አለብን። አሁን እየተለመደ የመጣው የግሪን ዋሽንግ ኮንሰፕት ዝም ብለን ለማርኬቲንግ ስራ ብቻ ብለን የምንሰራቸው ስራዎች መጨረሻ ላይ ሄደው ውጤታማነታቸው ዝቅተኛ ነው የሚሆነው። ስለዚህ ከልብ መስራት መቻል አለብን። ለእይታ፣ ለማርኬቲንግ፣ ለሾው ብቻ ሳይሆን እንዲህ አይነት ስራዎችን ማድረግ መቻል አለብን። በየጊዜው የጎብኚዎችን ፍላጎት ሞኒተር ማድረግ አለብን። ስሙን ላይ ትኩረት መስራት አለብን። የብራንዲንግ ኢሹ ኢንካሙን ለኮንዘርቬሽን ስራ ማዋል መቻል አለብን። ከጎብኚዎች የሚመጣውን ገንዘብ ደግሞ ሪስፖንሲብል በሆነ መጠቀም አስፈላጊ ነው። እንዴት አድርገን እናስተዋውቅ? እንግዲህ የዲጂታል ማርኬቲንግ አሁን በጣም በዓለም አቀፍ ደረጃ እያደገ የመጣ ነው። ስለዚህ በትራዲሽናል ወይም የፕሪንትድ አድ ተጠቅመን የምናስተዋውቀው ስራ ብዙ ውጤታማ እያደረገን ስላልሆነ ተደራሽነቱም ዝቅተኛ ስለሆነ በዲጂታል ማርኬቲንግ ስራዎች ለምሳሌ በኢሜይል፣ በኮንተንት፣ በሶሻል ሚዲያ ማርኬቲንግ፣ በፔፐር ክሊክ፣ በሞባይል፣ በቫይራል ማርኬቲንጎች እነዚህ ሁሉ የዲጂታል ማርኬቲንግ በትራቨል ብሎግስ ዌብሳይት ላይ አላይን በሚደረግ መልኩ ስራዎችን መስራት አስፈላጊ ነው የሚሆነው የሚለውን ማንሳት እንችላለን። አይ ቲንክ የቦታኒክ ጋርደኑም የራሱ የሆነ ዌብሳይት አለው። እሱም ዩዘር ፍሬንድሊ በሆነ መልኩ መደራጀት መቻል አለበት። እንግዲህ ኦቨርኦል ያለው እንቅስቃሴ ስንመለከት ከጊዜ ወደ ጊዜ የአዌርነስ ክሬሽን ካምፔኖች እየተሰሩ ነው። ሰው ስለ ጉለሌ እጽዋት ማዕከል ያለው ግንዛቤ ከጊዜ ወደ ጊዜ እየጨመረ ነው የመጣው። ከዚህም በላይ ግን መጨመር መቻል አለበት። ምክንያቱም ያለን ሀብት በጣም በርካታ ነው። ሰዎች ስለማያውቁ ነው እንጂ መጥተው ቢያዩ ለሌሎችም ሰዎችም እንትን ማድረግ ይችላሉ።
ባለን ሚዲያ አውትሌቶችም ተጠቅመን ሳይቱን ፕሮሞት ማድረግና ጎብኚዎችን ወደዚህ በመሳብ ሪስፖንሲብሊም አክት እንዲያደርጉ በማድረግ ኃላፊነታችን መወጣት አለብን ብዬ አስባለሁ። አሁን ወደ ውይይታችን ነው የምንሄደው። እኛ የተፈጥሮ ሰዎች ነን እና የውይይታችን ህግ የተፈጥሮ ሰዎች ጋር ሲሆን ይለያያል። የውይይታችን ህግ ምንድነው የሚሆነው? የተነሳ ነገር አንደግምም። ለምሳሌ የተለያየ እጽዋት ላሳያችሁ ብዬ እዚህ ባወጣችሁ ይሄ ያበሻ ጥር ነው ብላችሁ አሳልፌም ደግሞ ይሄም ያበሻ ጥር ነው አልላችሁ። ወይራ ካገኘው ነው ይሄ ደግሞ ወይራ እምላችሁ። ስለዚህ በዛ መንፈስ አቅራቢዎቹና አወያዮቹን ወደ መድረክ ጋብዛለሁ። ስንወያይ አንዱ ያነሳውን ነጥብ አንዱ ሳይደግመው ከተወያየን ጥሩ ጊዜ አሳልፈን እንለያያለን። ኢንጂነርን ጋብዛለሁ። ኢንጂነር ያወያይልናል። አመሰግናለሁ። መልካም ቆይታ። በጣም እናመሰግናለን። እንግዲህ እነሱ ያቀረቡት ቀጥታ ግልጽ ያልሆነ ነገር መዳበር አለበት ጉዳይ ካለ በእናንተ በኩል ካነሳችሁት እነሱ ደግሞ ምላሽና መብራሪያ ሰጣሉ ማለት ነው። ትልቁ ነገር ምንድን ነው? ሰዓሊም ቦታኒስትም ከተፈጥሮ ጋር ነው ያለ አታችመንታችን ከተፈጥሮ ጋር ነው። ተፈጥሮ የምናደንቅ ሰዎች ነን ሰዓሊ ስንባል ቶታሊ። በዚህ ምክንያት ኦልሞስት ያው አንድ አይነት አውትሉክ አለ ማለት። ስለዚህ አንድ ቦታኒስት የሚያደንቀውን ነገር ያ ሰዓሊም ያደንቀዋል። ያን ደግሞ በራሱ ምናብ ወደ አርት ይለውጠዋል። ስለዚህ በዚህ አጋጣሚ ያው የተወራረሰ ኮንሴፕቶች እንዳላቸው ይታወቃል። ይሄን ካልኩ በኋላ እኔ ብዙ አልናገርም። ኦልሞስት ቅድም እንደሰማሁት ከዶክተር ወደ 67 ብቻ ኤንዴሚክ የሆነ ፕላንቶች አሉ ነው ያሉት እዚህ ግቢ ላይ እና አይ ቲንክ ኢትዮጵያ በጣም ትልቅ ሀገር በጣም ሰፊ ሀገር ነች እና በብዙ መቶ ኢቭን በሺ እንኳን ባይቆጥም ምናልባት እዚህ ላይ በዚህ አጋጣሚ መሪጌታ መንግስቱ አሉ ትንሽ ሀሳብ መስጠት ይችላሉ። ዊች ሚንስ ከባህል ሕክምና ጋር አታችሜንት ያለው ሰዎች እዚህ ላይ በቂ የሆነ እውቀት እንዳላቸው ይሰማኛል እና እሳቸው ትንሽ ቢሰጡና ስለዚህ ይህ ትልቅ ማዕከል እኔ እንግዲህ ልጅ ሆኜ ነው የማውቀው እና በዚህ ምክንያት የዚህ እድገቱ እና ስፋቱ ሳይ 67 ብቻ በመሆኑ እንዲሁ ትንሽ እንዲሁ ከአቅማችሁ በላይ ሆኖባችሁ ይሄ ነገር ማሳደግ ያልቻላችሁ ወይስ ይሄ ብቻ ነው የተገኘው በሚለው ነገር ላይ እንዲሁ ትንሽ እንዲሁ መልስ ነገር ባገኝበት ደስ ይለኛል። ሌላው እነዚህ ኢንዴሚኮች ደግሞ ለእያንዳንዳቸው ነው ስማቸውን ከላቲን ወደ አማርኛ ስማቸው ተጽፎ እነሱ ለምን ፐርፐዝ እንደሚውሉ ቢታወቅና ተመልካቹ ወይም ደግሞ ይሄን ቱሪዝሙ ልባለው ይሄ ነገር ቢያቅ በእነዚህ ኢንዴሚክ ፕላንት ላይ ያለው እይታና ያለው እንክብካቤ ሞር ሊጨምር ይችላል። እውቀት ካሉ ሊጨምር ይችላል። የእውቀት ማለት ብዙ ነገሮች እያጠፋን ያሉና ስለዚህ በዚህ ምክንያት ላይ ደህና የሆነ እውቀት እንዲያገኝ ስለ እያንዳንዱ ኢንዴሚክ ፕላንት በቂ የሆነ እውቀት ለተመልካቹ ቢሰጥ በጣም መልካም ነው። ሌላው በዚህ አጋጣሚ እንደ ሰዓሊም ፕላስ እንደ ሰዓሊያ ማህበር ኃላፊነትም አትሊስት በተወሰነ ጊዜ ከእናንተ ጋር በአንድ አይነት አግሪሜንት አድርገን ሰዓሎች ይዘው መጥተው ከተፈጥሮ አታችሜንት አለ። ብዙ አይነት ሰዓሊዎች አሉ በአሁኑ ሰዓት ላይ ደሰኮል ሞደርን አርት ይባልም አርትም እየመጣብን ያለው ናቹራሊስት የሆነ ኮንሴፕት አላቸው ሰዓሊዎች ስላሉ እዚህ መጥተው ስዕል የሚሰሩበት በአንድ አይነት አግሪሜንት አድርገን ወደፊትም የእናንተን ኢንዴሚክ በኢንዴሚክ ፕላንት ላይ ራሱ የቻለ የአርት ጋሌሪ ሳይሆን ልክ ሚውዚየም ወደፊት ማየትም ይቻላል። ስለዚህ በእነዚህ ነገሮች ላይ አብረን የምንሰራበት ምክንያት ቢፈጠር በጣም መልካም ነው። አመሰግናለሁ። ፕሮፌሰር ባቀረቡትም ዶክተርም ያቀረበው ጽሁፍ በጣም በእንትን ውስጥ እንድንገባ ነው ያደረገን እና በጣም አሪፍ ጽሁፍ ነበር የቀረበልን። ፕሮፌሰር ባቀረቡት ውስጥ አንድ ተጨማሪ ቢሆን ብዬ ማስበው እንስሳቶችና እጽዋቱ የተቃራኒ ግቦች ናቸው የሚለውን አስቀምጠዋሉ። ግን ሪኮመንዴሽኑ ምንድን ነው? እንስሳትን አንድ ማዕከል ማድረግ ነው ወይስ ማስወጣት ነው? ኢኮቱሪዝሙ ስላለ ለኢኮቱሪዝሙ ደግሞ እነሱ ያስፈልጉናል እና እነሱን በአንድ ግቢ ማድረግ ነው ግቢ ውስጥ ለብቻ ወይስ ከነጭራሹ አያስፈልጉንም የሚለው ነው አንዱ ማንሳት የፈለኩት በገለጻው ላይ በደንብ ስላልገባኝ ማለት ነው። ሌላው 6000 በላይ እጽዋት አሉ ይብል። በቀደምም ቱሪዝም ሚኒስትሯ
ስታነሳ 6500 አካባቢ እጽዋቶች በኢትዮጵያ ውስጥ አሉ ነው የሚለው። የኛ ተመራማሪዎች እና ባለሙያዎች በጣም ነው የሚንከራተቱት። አሁን በዚህ ዓመት 6 ወጥተዋል አዲስ ይዞ ለመምጣት ማለት ነው። በዛ ልክ አይገኝም አዲስ ለማምጣትና 6500 የት ነው ያለው? በተለይ አገር በቀረ ከሆነ የት ነው ያለው? አሁን እኛ ጋር በጣም 5 ወጥተን ያመጣነውን እናውቃለን አናገኝም። እና ባሉት ኤክስፖዠርም ፖቴንሻል ኤሪያ ካለ በሪሰርችም የተረጋገጠ ከሆነ ባለም እርሶ በዛ ዘርፍ ላይ የተሰማሩም ስለሆነ ተመራማሪም ስለሆነ እሱ አካባቢ ቢያነሱ ከ6000 በላይ ተብሎ ሲቀመጥ በስፔሲፊክ 6500 ወይም 6000 ተብሎ መቀመጥ አለበት ብዬ ነው። የተረጋገጠ ከሆነ በቁጥር ስፔሲፊክ መሆን አለበት ብዬ ነው የማስበው። ዶክተርም ያቀረበው ነገር በደንብ ገላጭ ነው። ግን ቢሆን ብዬ የማስበው በራንክ ሲያስቀምጥ እስከ 2019 ነው። እኛ ጋር ከ2019 በኋላ በተለይ ባለፈው 7 ዓመት ትልቅ ስራ ነው የተሰራው በቱሪዝም ዘርፍ ላይ ማለት ነው። የቱሪስት ሳይት በማልማት በጣም በርካታ ተግባራት ተሰርተዋል። የቱሪስት አትራክሽኑ በጣም ጨምሯል። ኢትዮጵያም አሁን ላይ በመጀመሪያ ተፈላጊ ሀገር ሆናለች በአፍሪካ ደረጃ። አዲስ አበባም በጣም ተቀይራለች። የኮንፈረንስ ቱሪዝም የተለያየ ነገር ነው። አሁን አዲስ አበባ ላይ በየቀኑ ኢቨንት አለ፣ በየቀኑ ኮንፈረንስ አለ፣ በየቀኑ ጉብኝት አለ። ታዋቂ ሰዎች ሁሉ አሉ። ዛሬ የአፍሪካ መሪዎች የመጀመሪያ አፍሪካ መሪዎች ልጆች ከትላንት ጀምሮ ከሚዲያ ላይ ያየው ነበርና እየጎበኙ ነው ያሉት እና የዳታው 2025 ቢያንስ 2024 ድረስ ቢያሳይ ጥሩ ነበር። አሁን የት ነው ያለ ነው የሚለውን ለማየት ትንሽ 2019 ወደ ኋላ እየሄደ ስለሆነ እሱ ቢጨመርበት ጥሩ ነው የሚል ነገር ነው ያለ። በኢትዮጵያ ውስጥ በዛ ልክ የኛንም የባሳዩ ልክ ጥሩ ነው የሚል ነገር ነው ያለኝ። አመሰግናለሁ። በመጀመሪያ ይሄን እድል ተሰጥቶ እነዚህ ቦታ ተገኝተን ስለ ሙያችን እንድናብራራ ለተደረገልን ነገር እኔ ልገልጸው የማልፈልገው ከፍተኛ የሆነ ደስታ አለኝ። ከዚህ አንጻር ዝም ብዬ ቁጭ ብዬ ሳይሆን ባመሰግነው ቁሜ እንዳመሰግን ይፈቀድልኝ። ከ71 ዓመተ ምህረት ጀምሮ እስካሁን ድረስ ብዙ አባቶቻችን የባህል መድኃኒት ባለሙያዎች ከዚህ ዓለም ያለፉ ሳያዩ ያለፉ ሊቃውንቶች ነበሩ። አዲስ አበባ ከተማ ውስጥ የእጽዋት ቦታ ለመመራት ለማግኘት ብዙ ጥረት አድርገው ሳያዩ ያለፉ አሉ። መቼም አቶ ማሙን የማያውቅ የለም እርግጠኛ ነኝ። እናቱ አዲስ ገብረ ኢየሱስ ለፍተው ደክመው ነው ሳያገኙ የቀሩት የእጽዋት ቦታ ማለት ነው። እንደ እድል ሆኖ በእኔ ኃላፊነት ባለኝ ጥረት ባለሙያውን በመያዝ ጉለሌ የእጽዋት ማዕከል እነ ኢንጂነር የሚመሩት መስሪያ ቤት ሰራተኞችና ባለስልጣኖች እና ያሉ በሙሉ በመተባበር በኢንጂነር መሪነት በተሰጠን ቦታ ላይ ከ300 ያላነሰ እጽዋቱን ተክለን እንገኛለን። ስለዚህ ግማሽ ሄክታር መሬት ሰጥተውናል። እስቲ ከልብ አመስግኑልን። እኔ ማህበሬን ወክዬ በጣም ኮርቻለሁ። ስለዚህ አናሳፍራችሁም። ምርምሩንም ማስተማሩንም ማስጎብኘቱንም ጥናቱንም ሊመረቁ የሚመጡ እጽዋት ባለሙያዎችንም እዚህው ቦታው ላይ ማስረዳት ስለምንችል ለወደፊት ሰፋ ያለ ባለሙያዎች ይዘን እንሰራለን ብዬ ጥራለሁ። ከዚያ በተረፈ እጽዋት በተመለከተ ፕሮፌሰር ያቀረቡት ጉዳይ አለ። የውጭ እጽዋቶችን በደንብ አይተናል። አገር ውስጥ እኮ ብዙ እጽዋቶች አሉ። 6000 ተብለዋል፣ 4000 ተብለዋል። ከሞላ ጎደል በተለያየ ቦታ ስንዘዋወር ብዙ እጽዋቶችን እናውቃለን፣ አይተናል። ብዙ ባለሙያዎችም ይሄን ያውቃሉ። ገጸ ሰብ የምትባል እጽዋት አለች። ገጸ ሰብ ማለት የሰው ምስል ያላት ይቺ እጽዋት እንደ ሴቶች የወር አበባ የምታይ እንደ ወንድ ደግሞ የወንድ ገጽ ያለው ተፈጥሮ ያለው እጽዋቶች አሉ። እነዚህ እጽዋቶች ባህሪያቸው ምንድነው? በግልጽ የሚታወቁ ናቸው። ይሄ እንዳለ ሆኖ እጽሃዩ ጽቀት የምትባል እጽዋት አለች። እንግዲህ ከምሁራኖች መሃል ነው እጽሃዩ ጽቀት።
የምትባል እጽዋት አለች። እጽ አዳይ ነው፣ እጽ ገዳይ ነው። ሁለት ባህሪ ነው ያለው። እጽ ያዩ ከአንድ እጽዋት ላይ ከምትበቅል እጽዋት ላይ የለተተ እጽዋትና ድንች ፍሬ ያላት እንዲሁ ፈርጠም ያለች እጽዋት ያላት እጽዋት አለች። እነዚህ እጽዋቶች እጽ ያዩ ጽቀትል ትባላለች። ከአንድ እጽዋት ውስጥ በቅላ የምትገኝ ማለት ነው። ስለዚህ እነዚህ ይቺ እጽዋት በአሁኑ ሰዓት እየጠፋች ነው ያለችው። ምንድነው ስራዋ? አዳኝም ናት፣ ገዳይም ናት። አሁን ሁሉም ሰው የተቸገረበት ላነሳውም አልፈልገው የሕክምና ችግር ያለበት ሰው የሚቸገርበት ወይ የሚታከምበት እጽዋት ማለት ነው። ስለዚህ ሌላ እጸ ከንቱ የምትባል እጽዋት አለች። ይቺ እጽዋት ደግሞ ጠዋት በቅላ ማታ የምትጠፋ ናት። ምክንያቱም 12 ሰዓት ትበቅላለች፣ 6 ሰዓት ታብባለች፣ 9 ሰዓት ታፈራለች፣ 12 ሰዓት ትጠፋለች። እጸ ከንቱ ትባላለች። እኔ እንግዲህ ምሁራኖች፣ አባቶች፣ ሊቃውንቶች አሉ። ከነሱ አውቄ ብቻ ሳይሆን በልጬ ሳይሆን ካለኝ እድሜ አንጻር ከብዙ አባቶች ጋራ በመንቀሳቀስበት ጊዜ ጥናት የወሰድኩትና ያየኋቸው እጽዋቶች ናቸው። የሰው ነገር የምትባል እጽዋት አለች። ሰው ሲጨብጣት ብትሰበሰብ ትዘረጋ። ቅድም ስጋ በል እጽዋት አለ ተብሏል። አዋ ትክክል ነው አሉ። ማንኛውም እጽዋት ደግሞ ሲያርፍባት የፈለገውን ሕዋሳት በሚያርፍበት ጊዜ የምትገል እጽዋት አለች። በብዛት አሁን ለአንበጣ ምርምር እያደረግንባት ነው። ለአንበጣ በሽታ ማለት ነው። ስለዚህ እነዚህ እጽዋቶች ሌሎችም ብዙ እጽዋቶች አሉ። እነዚህ እጽዋቶች አሁን በመጥፋት ላይ ነው ያሉት። እንደዚህ በገሃድ የሚታወቁ ናቸው። ደግሞ ረቂቅ የሆኑ በጣም ወርቅ በሜዳ የሚባል እጽዋት አለ። ወርቅ በሜዳ ሊቃውንቱ ሲወጡ ወርቅ በሜዳ ምክንያቱም በጣም የታወቀች መድኃኒት የታወቀች እጽዋት አሁን በቃ ችግር ላይ ያለ ካንሰር የሚባለውን በሽታ የምታድን እጽዋት ማለት ነው። እነዚህ እጽዋቶች በጣም እየጠፉ ነው። እነዚህን እጽዋቶች አምተን እዚህ ቦታ ላይ ለማልማት ነው ፍላጎታችን። የምንቀመውና የምናዘጋጀው ለሰው የምንሰጠው ሕክምናማ ችግር የለብንም። ተዘዋውረንም ቢሆን እናመጣለን። ግን ቢያንስ ሳምፕላቸው እንዳይጠፋ እንዲራቡ ነው የፈለግነው። ስለዚህ በተቻለ መጠን እናንተ እጽዋቱን ወይም ፍሬውን ልትሰበስቡ በምትሄዱበት ሰዓት ባለሙያውን ይዛችሁ ትንቀሳቀሱ። የበለጠ ማስረዳትና መሰብሰብ፣ ማንጣት፣ መትከል፣ ማራባት ይቻላል። እኔ እንግዲህ የእያንዳንዳችን ስራችን ይለያያል። ባለሙያ ነው፣ የእጽዋት ባለሙያ ነው፣ ሌላው ደግሞ የራሱ እውቀት ያለው አለ። ስለዚህ ከዚህ አንጻር አብረን ከሰራን የሚጠፉ እጽዋቶች እዚህ ቦታ ላይ ተራብተው ለወደፊት ለቱሪዝሙ፣ ለሀገሪቱም፣ ለምንዛሬውም ከፍተኛ አስተዋጽኦ እናበረክታለን ብለን እናምናለን። ተመራማሪውም ከፍተኛ ተመራማሪ ሆኖ እና አሁን የኛ ባለው ተመራቂዎች መጥተው ከኛ ቤታችን ነው በየቤታችን መጥተው ጥናት የሚወስዱ ወይም ለምርምር መመረቂያ የሚፈልጉት እኛ እዚያ ከሚምለፉ ይህንን ጉልሌ እጽዋት ማዕከል ይህን ካበረከተልን ጥተናው የምናልፈው ሙያ አበርክተን ማረፍ ስለምንፈልግ አትጠራጠሩ፣ ለውጥ እናመጣለን ብዬ አስባለሁ። ለተደረገልን ነገር እኔ በአዲስ አበባ ባህል ሕክምና ባለሙያ ስም ይሄንን መስሪያ ቤት ከልብ አመሰግናለሁ። እዚህ የተገኛችሁ የመንግስት አካላት፣ የሃይማኖት አባቶችና ምሁራን ለእናንተ ትልቅ ክብር አለኝ እንደውም አቅራቢዎች። ምክንያቱም ለዘርፉ የሰጣችሁትን ትኩረት ነው የሚያሳየው። ለዚህ ልዩ ለሆነው ቦታ የሰጣችሁትን ትኩረት ያሳያልና እና በቆይታዬ ትላንት እዚህ ነበርኩ። ብዙዎችን እያነጋገርኩ ነበር። ባለሙያዎችን እዚህ ያሉ ጥሩ መግለጫ ሲሰጡኝ የነበሩ አሉ። እናቶ ያሬድ ኮንሰርን ደኝና እስከ ጥበቃ ድረስ አናግሬያለሁ። ምክንያቱም ጥበቃን የጠየቅኩበት ምክንያት ምን ያህል ነው ሴንስ ኦፍ ኦነርሺፕ እዚህ አካባቢ የሚለውን ማወቅ ስላለብኝ ነው። ይሄ ተቋም የባለቤትነት ስሜት ፈጥሯል ወይ? ትልቁ ኢትዮጵያ ውስጥ ችግራችን የተፈጥሮ ጥበቃ ቦታዎቻችንን ስናይ የባለቤትነት ችግር ነው። ይህ ደግሞ ሊመጣ የሚችለው ከምን አኳያ ነው? የቤኔፊት ሼሪንግ ስርዓታችን ምን ይመስላል? በምን መልኩ ነው ተደራሽ እያደረግን ያለ ነው? እና አንድ የጥበቃ አባላችሁን ሳማክረው ምን አለኝ፣ ምንድን ነው የሚከፈልህ? ምንድን ነው እዚህ ቦታ ላይ የምትሰራው ስለው፣ ምንስ ይሰራልሃል እዚህ እርሻ ምናምን አትሄድም እንዴ ስለው፣ አይደለም ይሄ ቦታ መጠበቅ አለበት፣ ለእኔ እንጀራ ሆኖኛል፣ ለልጆቼ ደግሞ ታሪክ ነው፣ ስለዚህ የምሰራው ለዚህ ነው ሲለኝ፣ እንዲህ አይነት ነገር መስማት እንደ ባለሙያ ወይም እንደ ሌላ ሰው በጣም ያኮራል። ለዚህ ደግሞ ተቋሙ የፈጠራችሁት የአዌርነስ ስራ ነውና እናንተን ማመስገን ይጠበቅብኛል። አመሰግናችኋለሁ። በመቀጠል አንዳንድ ነገሮችን ሉዝ አድርጌያለሁ። እዚህ አካባቢ ላይ ማየት ያለብኝ ነገሮች ነበሩ። ቱሪዝም ቪዚተር ሴንተር የላችሁም።
በጣም ጠቃሚ ነገር ነው እሱ። እዚች ቦታ ላይ መጥቶ አንድ ሰው ፈርስት ሃንድ ኢንፎርሜሽን የሚያገኝባት እዚች አንዷ ክፍሏ ውስጥ አሁን አርት ያየንበት ክፍል ውስጥ ስፔሲመኖች ቢኖራችሁ ምን አለ እዚህ ቦታ ላይ አትራክሽኖቹን ዞሮ ከማየቱ በፊት እዚህ ጋር መረጃ የሚሰጡ ለምሳሌ የሴንሰስ መረጃ ቢቀመጥ እዚህ የአዋፍ አይነቶች የእጽዋቱ ያሉት የካርኒቮሮች ምንድናቸው የሚለውን ቢቀመጥ ብዙ አይነት አስተያየቶችን ለመስጠት ይቻላል። የሃይና ቁጥሩን የጅብ ቁጥሩን እዚህ ጋር ባይሆኔ ነገ በኮንፍሊክት አኳያ ምን ሊያጋጥማችሁ ይችላል፣ በአርሶ አደሩና በዚህ በጥበቃ ቦታው በጋርደኑ መሀል ምን ሊኖር ይችላል ግጭት ነገር የሚለውን ነገር ኮሜንት ማድረግ ከዚህም ተመራማሪዎች የተወሰነ ነገር ሩቅ ሳይሄዱ ብዙ ነገር ማግኘት ይችላሉና እሱ ቢኖር ሌላ አትራክሽኑ በደንብ ቢገለጽ። ይሄ ቦታ ብዙ አልተገለጸለትም። እርግጠኛ ነኝ ብዙ ለፍታችኋል፣ ብዙ ነገር አይተናል። ለምሳሌ ይሄ የአዲስ አበባ ካችመንት ነው። በጣም ላንድስኬፑ የሚገርም ነው። ነገ እያጣናቸው የምንሄዳቸው ቦታ አለን ለካ የሚል ነው ያየሁት። ስለዚህ እንደሱ አይነት ነገሮችም እዚህ አካባቢ ቢኖሩ በተለይ ትኩረት ተሰጥቶ መረጃዎች በቱሪዝም ሴንተሮቻችሁ ቢኖራችሁ መልካም ነው። መጨረሻ ላይ የሰራችሁት ስራ በጣም ያስደስታል። እናንተም ማንገዝ ያስፈልጋል። የቮለንተሪዝም ስርዓት ይኖራችሁ። ብዙ ትምህርት ቤቶች አሉን። ብዙ ነገር መስራት ማገዝ ይቻላል። ባለሙያዎችም አሉ። እንዲህ አይነት ነገሮች እንዲኖሩ በዌብሳይታችሁ ላይ እንዲህ አይነት ነገር ይፈጠር። በትልቁ ግን አቶ ሄኖክ እያደረግከው ላለኸው ነገር ሳላመሰግን ማለፍ አልፈልግምና እግዚአብሔር ይስጥህ እየሆንክ ላለኸው ለሙያው አመሰግን። እዚህ ላይ ምንድነው ትንሽ መሰራት ያለበት ጉዳይ የእጽዋት ማዕከሉ እነዚህ በዚህ በእጽዋት ማዕከሉ ያሉ አድባራትና ገዳማት አብረው መንቀሳቀስ አለባቸው። ስለ ደኑ ጥበቃ፣ ስለ አገልግሎቱ፣ ስለ ማንኛውም ነገር ሁሉ ከዚህ ከእጽዋት ማዕከሉ ጋራ የሚገናኙበት የሚተሳሰሩበትና ክትትል የሚደረግበት ነገር ቢፈጠር በጣም ጥሩ ነው የሚል ሀሳብ አለኝ። ሌላው ምንድነው አገልግሎትን በሚመለከት ነው። እንግዲህ ይሄ እንዳየነው እንደተመለከትነው የአዲስ አበባ ከተማ ሳምባ እስትንፋስ ማለት ነው። ይሄ በጣም የሚገርም ነገር ነው። በጣም ከሰፊ ርቀት ያለው ነው። ከዚህ እስከ እንጦጦ ኪዳነ ምሕረት ድረስ የሚደርስ ከዚህ ደግሞ በዛ እስከ መጨረሻው የሚሄድ ነው። ስለዚህ አገልግሎትን በሚመለከት ቅድም ዛጋ ስጠይቅ እንዴት ነው እዚህ የተለያየ ፕሮግራም የሰርግ የልደት የተለያየ ነገር አለ ወይ ተጀምረዋል ወይ ብዬ ጠየቅኩኝ። መጀመሩን አረጋግጫለሁ። እዚህ ሰርግ የሚያደርግ የሚፈልግ ሰው ካለ መጥቶ እዚህ እንደሚያደርግ በዚህ በመናፈሻው ላይ ነገር ግን እንደኔ ከሆነ የተሟላ አገልግሎት እየተሰጠ አይመስለኝም። በእርግጥ በከተማ ውስጥ የተለየ ሁኔታ የተለያየ ከተማውን ሁሉ እያየ ለሰርግ ይህንን ዝግጅት ለማድረግ አዲስ አበባ ውስጥ ካሉት መናፈሻዎች ሁሉ እዚያውን ሸገር አለ። እርግጠኛ ነኝ የተሟላ ነገር ቢሆን ከተማው ጠቅላላ እዚህ ነው የሚመጣው። እዚህ መጥቶ ነው ያን ዝግጅት የሚያደርገው። ግን የተሟላ ነገር ስለሌለ ለወደፊቱ ይሄ ነገር በተጠናከረ ነገር ቢሟላና ማስታወቂያ ነው እንትን የሚያደርገው። ስለዚህ በከተማ ውስጥ ካሉት መናፈሻዎች መዳራሻዎች ማዕከል መሆን ያለበት ይሄ ማዕከል መሆን ያለበት በጣም የተለየ ነገር ነው ያለው። ከተማውን ሁሉ ይታያል። እዚህ ላይ የተለየ ነገር ቢሰራ መልካም ነው የሚሆነውና ስለዚህ ከአድባራቱ ጋር ያለው ነገር ቢጠናከር አንዳንዶች ነገሮች የሚሰሩ የሚተከሉ እጽዋቶች ካሉ ሁኔታውን በሚመለከት አብሮ ቢሰራ በጣም ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። ሁለት ነገር ብቻ ማንሳት ፈልጋለሁ። በፕሮፌሰር በኩል ስለ እጽዋት ማዕከላት አገልግሎትና የእጽዋት ማዕከላት ዋና ጥቅም ምን እንደሆነ ሲናገሩ ነበር። ከዛም ከ6000 በላይ እኛ ሀገር ውስጥ እንዳለ አሳይተውናል። ይሄ የእጽዋት ማዕከል ከተጀመረበት ጊዜ ጀምሮ በጣም ብዙ እጽዋትን ሰብስቧል። ኦልሞስት እንዳለኝ መረጃ ከ1000 በላይ እጽዋት ኮንዘርቭ አድርጓል። which is amazing በጣም ይህንን ነገር እንዴት ዲናይ እንዳደረጉት አልገባኝም። እኔ ለዛ ነው ለምን ሜንሽን ማድረግ ይጠበቅባቸዋል ብዬ አስባለሁ። ቢኮዝ ያ ሀሳብ ለእኛ ትሪገር ያደርጋልና እኔ ወደ እርስዎ ጋር እንደ ጥያቄ ላመጣ የፈለኩት ነገር ምንድን ነው፣ እነዚህን ማዕከላት ወይም ደግሞ እነዚህ አሁን ከ6000 ሁሉንም 6000 ባይመጣ እንኳን ወደዚህ ሌሎቹን እያመጡ ኮንዘርቭ የሚያደርጉበት ቴክኒካል ነገር ምንድን ነው?
እነሱ ነገሮች ደግሞ ከኛ ከኦዲየንሱ ምን አይነት ሰፖርት ይፈልጋል የሚለው አንዱ ነው። ሁለተኛው ነገር ደግሞ አሁን ካለን ነባራዊ ሁኔታ አንጻርም መንግስትም ካስቀመጠው የትኩረት አቅጣጫም አንጻር ሲታይ ቦታኒካል ጋርደኑ እጅግ በጣም እያደገ እንዲመጣ ይፈልጋል። ስለዚህ እነዚህ ነገሮች ቅድም ሜንሽን ሲያደርጉ የውጭ ሀገራት የተለያዩ ሀገራት እጽዋቶችን እያመጡ እዚህ ዴቨሎፕ ማድረግ ያስፈልጋል ይላሉ። ይሄ ነገር ከሀገር ወይም ደግሞ ከእጽዋቶቹ ኢምፕሊሜንቴሽን አንጻር ጉዳት የለውም ወይ? አሁን ያሉት ራሱ እነዚህ የእጽዋት ማዕከሉ እጽዋቶች ኮንዘርቭ የሚደረጉበት ቴክኒካል ነገር እንደ ሙያ ለእኛ ለምናመጣቸው ጎብኚዎች የሚታይበትና ደግሞ ኤክስፔሪንስ የሚያደርጉበት መንገድስ እንዴት ነው? ቅድም መርጌታም ያነሷቸው ብዙ እጽዋቶች አሉ። እነሱን ራሱ ቴክኒካሊ እንድናቅበት የሚደረግ ሳይንቲፊክ በሆነ ወይ እንድናቅበት የሚደረግበት አይነት አስተምሮ በምን አይነት መልኩ ይመጣል ለማለት ነው። ለዶክተር ልጠይቅ የምፈልገው እኔ ከቱሪዝም አንጻር ፕሬዘንቴሽኑ እንዳለ ሆኖ አክሰፕት ማድረገው ስለሆነ ሙሉ ለሙሉ ከቱሪዝም ነገር አንጻር ግን ኢኮ ቱሪዝም ነውና ይሄ ቦታኒካል ጋርደን ኢንፍራስትራክቸሮች ብዙ አሉት፣ የሚገራርሙ ነገሮች እየተሰሩ ነው። ነገር ግን ልክ አሁን ቡና ሲመጣ ቡና ላይ ከፕላንቴሽኑ ጀምሮ ኤክስፔሪንስ እየተደረገ ምናምን የሚገዙ ሰዎች አሉና ላይክ ዛት እንደዚህ አይነት ነገር ቦታኒካል ጋርደን ውስጥ መሰራት ዲስአድቫንቴጅ አለው ወይ? ይሄ ነገር በጣም ከፍ እያደረገ አይመጣም ወይ? የሰውን አትራክሽን ለምን ኢንጌጅመንቱን ይጨምረታል? ለተጓዡ ለጎብኙ ያንን ኢንጌጅመንት ሲጨምር ሞር አትራክትድ እየሆነ ስለሚመጣ እነዚህ ነገሮች ቢፈጠሩ ቦታኒካል ጋርደን ላይ የሚያመጣው ክፍተት ምንድን ነው? እና ደግሞ ተለቅ ያሉ ቦታዎች አሉን ጀስት ሃይክ አድርገን እኛን ቁጭ የምንልባቸው ሳይለንስ ፕሌስ በጣም የሚያምር ቦታ ነውና እንደዚህ ከፍ ያሉት ቦታዎች ላይ ኢኮ ፍሬንድሊ የሆነ ሎጆች ኦር ደግሞ ሰምቲንግ ቴክኒካል ወይም ደግሞ ይሄ ኤሌክትሮኒክስ የሆኑ ነገሮች የማይጠቀምበት ግን በጣም ቤስት የሆኑ ኢንቫይሮንመንቶች መስራት ላይ እኛ እንዳለንበት አይነት ሩም መስራት ቦታኒካል ጋርደንን ዲስከሬጅ ያደርገዋል ወይ? ፊቸሪቲ ሊኖረው አይችልም ወይ ከሚል ነው። አመሰግናለሁ። ጉለሌ ማዕከል እጽዋት ማዕከልን የማመሰግነው ቦታ ሰጥቶን እጽዋቱን ተክሉንም እዚህ እንድንተክል ነግሬያቸው ለኃላፊዎች ለዳይሬክተሮች እነሱም በቃ ፈቃደኛ ሆነዋል። በጣም ደስተኛ ሆኛለሁ በአሁኑ ሰዓት እና በተለይ በአዲስ አበባ ዩኒቨርሲቲ በኩል ይህ ቀርከሃ እየነቀዘ ስለሚያስቸግር አሰራሩን ጥናት ጥናት እንዲደረግለትና ሀገሪቱ ተጠቃሚ እንድትሆን ብዙ ሺህ ወጣቶችን በዚህ ስራ ላይ ማሰማራት ስለሚቻል እናንተም ግንዛቤ እንድትይዙልኝ ብዬ ነው። በተለይ ፕሮፌሰርን እንትንም ለምነው እግዚአብሔር ይስጥልኝ። እንግዲህ እንደው አንዳንድ ቢነሱ ያልኳቸው ነገሮች ለማንሳት ነው። ማለት እዚህ ግቢው ስንገባ ማለት ግቢውን ከሞላ ጎደል ለመጎብኘት ሞክሬያለሁ፣ ዙሪያውን ለመሄድ ሞክሬያለሁና ትልቅ ደስ ያለኝ ነገር ቢኖር አላስፈላጊ ናቸው የተባሉ እጽዋቱን ከማስወገድ አኳያ የተሰራውን ነገር በጣም ነው ማመሰግነውና ለማድነቅም ሞክራለሁኝ። ምክንያቱም ባህር ዛፍን ነቅለን እዚህ ቦታ ላይ አስወግደን ሌሎቹ እንዲለሙ እድሉን በመስጠታችን ትልቅ ስራ ነው የተሰራው። በዚህ አጋጣሚ ይህንን ስራ ለተወጡት ሁሉም ማመስገን እፈልጋለሁ። ከዛ በተጨማሪ ግን ያው ተፈጥሯዊ የሆኑ ነገሮች እርስ በርሳቸው ይሳሳባሉና እዚህ ግቢ ውስጥ ስመጣ ምናልባት የታሸጉ ውሃዎችን ከመጠጣት ዘለን የራሱ የግቢውን ውሃ የምንጠጣበት ጊዜ ሩቅ አይሆንም ብዬ አስባለሁ። ምክንያቱም እዚህ ምንጮች ጎልብተው እነሱን የምንጠቀምበት ጊዜ ይኖራል ብዬ ጠብቃለሁ። ከዛ ውጭ ደግሞ ለምግብነት የሚውሉ እጽዋቶችንም እናለማለን ብዬ አስባለሁና የተሰራበት ነገር አይመስለኝም። ትንሽ የተሰሩ ነገሮች አይቻለሁ። ለመድኃኒትነት የሚውሉ እጽዋቶች ከሞላ ጎደል እየተሰበሰቡ ነው። ከዛ ውጭ ቅመማ ቅመምነት ይዘት ያላቸውን ኸርቦች ተሰብስበው አይቻለሁ። በቂ ናቸው ብዬ እንኳን ባላምንም፣ ነገር ግን ለምግብነት የሚውሉ እንደ ሳምፕል እንኳን የተቀመጡ ብዙ እጽዋቶች አሉ እኛ ሀገር ላይ እና ረጅም ዓመት የሚቆዩ ድርቅን መቋቋም የሚችሉ እንደዚህም ደግሞ ወይና ደጋ ላይ ቆላ ላይ ሊበቅሉ የሚችሉ እጽዋቶች አሉና እነዚህን ከማልማት አኳያ ምንም የተሰራ ነገር አልነበረምና እንደው ለሞዴል የሚሆኑ እንኳን ስራዎች ተሰርተው ባለማየቴ ትንሽ አዝኛለሁኝ። እነዚህ ነገሮች ተሰርተው የተሻለ ግቢ ተፈጥሮ የእኛነት ስሜት ተሰምቶን ያው ሁሉም ሰው በራሱ እንትን የሚጠብቀው የሚንከባከበውና የሚጠቅምበትን ነገሮች የሚያጎለብት የሚጠቅም ተቋም ሆኖ ማየት እፈልጋለሁና
ይህንን ለማለት ነው። አመሰግናለሁ። ቅድም ፕሮፍ ሲያነሱ ማዕከሉ ከታቀደለት ዓላማ አንጻር የዱር እንስሳት ስብጥሩ እየበዛ ነውና እሱ ደግሞ ግጭት ያመጣል ከያዝነው ዓላማ ጋር የሚል ሀሳብ ስላቀረበ እሱ ላይ ትንሽ አስተያየት ለመስጠት ነውና ዋንኛው ይሄንን የዱር እንስሳት ቁጥርና ስርጭት ሊያበዛ የቻለው ማዕከሉ ከተቋቋመ ካለፉት 16 ዓመታት የተሰራው የባህር ዛፍ ማስወገድ ስራ ባህር ዛፍ ተወግዶ የተለያዩ ኮሌክሽኖች በመሰራታቸው ሶይል ሲድ ባንኩ ሪጀነሬት አድርጓል። ስለዚህ ሀገር በቀል የሆኑ የተለያዩ የምናያቸውን እጽዋቶች ማየት ችለናል ማለት ነው። ስለዚህ እነዚህ እጽዋቶች ተፈጥሯዊ ቤታቸው ናቸው የዱር እንስሳ። ስለዚህ በአካባቢው ያለው ከእንጦጦም ሆነ ከነ ወጨጫ ማውንቴን ጋር የተያያዘ ቶፖግራፊ ስላለው የዱር እንስሳቱ አትራክት ተደርጓል እና አዎ ኦብቪየስሊ ግጭት ይፈጥራል። ጥናትም አጥንተናል። ምንድነው ልናደርግ የምንችለው አሁን ባለው ሲቹዌሽን ግን ስንል እነሱ ያው የብዝሃ ህይወት አንድ አካል ናቸው እናጥፋቸው የሚል ኮንክሉዥን ላይ አንደርስ። ስለዚህ ቤዚካሊ የምርምር ስራውን የእጽዋት ምርምር ስራ የምንሰራበት ቦታዎች፣ የእጽዋት ብዜት የምንሰራበት ቦታዎች የመሳሰሉት ኢንፍራስትራክቸር ልማት ያሉን ቦታዎች ላይ ተፈጥሮን መሰረት ያደረጉ አጥሮች፣ መከላከያ ስራዎችን ከጊዜ አንጻር እየሰራን የምንሄድበት ነው። ሌላው የምናደርገው ምንድነው ጥበቃ በዛ አካባቢዎች ላይ የተሻለ ጥበቃ እንዲኖር እናደርጋለን። በተጨማሪ ደግሞ ድሮ ገበሬዎች ማሳቸው ላይ የሚያደርጉትን ደግሞ የዱር እንስሳትን ለማስፈራራት የሚጠቀሙባቸው ስኬርክሮውስ የምንላቸው እነሱንም የተጠቀምን መከላከል እንችላለን እና ምንድነው የጉለሌ እጽዋት ማዕከል ግን ከዓለም እጽዋት ማዕከል የሚለየው ስንል ተፈጥሮ ላይ መሰረት አድርጎ ስለተቋቋመ ነው። አሁን ይሄ ሁሉ አትራክቲቭ ሊሆን የቻለው ለዱር እንስሳውና ዱር እንስሳው ደግሞ አሁን ያለውን ጎብኚ ስናየው ሰው ከእጽዋቱ ልክ ደግሞ እኩል ይሄን ዳይቨርሲቲ አለ ስንለው ይሄን ያህል አዋፍ አለ ስንለው ይሄን ያህል የዱር እንስሳ አለ ስንለው በጣም ደስ ብሎት ኢንጆይ አድርገው ነው የሚሄደውና በዚህ መልኩ እያጣጣምን የምንሄድበት መንገድ ይሆናል ለማለት ነው። አመሰግናለሁ። በጣም ጥሩ ጥሩ አዲስ መረጃም እውቀትም የሚሆኑ ሀሳቦችን ሳዳምጥ ነው የቆየሁትና በጣም ደስ ብሎኛል እዚህ ስለመጣሁኝ። የጉለሌ እጽዋት ማዕከልን በወንድሜ ሄኖክ ስዩም ምክንያት በደንብ የማወቅ እድል አግኝቻለሁ። ባለፈው ወር ደግሞ ሰፋ ያለ የጉብኝት ጊዜ ወስደን ሙሉ ግቢውን አጠቃላይ የእጽዋቱን ሁኔታ ላይ ድረስ ያለውን በደንብ የማየት እድል አገኘን እና በጣም ብዙ ሀሳብ መጣ። አንዱ ሀሳብ ቅድም ሄኖክ በሚገባ የገለጸው እጽዋትን እጽዋት ውስጥ የሚደረግ በእጽዋቱ ባሉበት አካባቢ የሚደረግ ማንኛውም የቱሪስት እንቅስቃሴ ንባብም ጭምር አብሮ ቢያጅበው በጣም ጥሩ ውጤት ይኖረዋል። በተለይ ደግሞ ከዚሁ ከራሱ ከእጽዋት ሳይንስ ጋር በተያያዘ የተጻፉ ከኢኮሲስተም ጋር በተያያዘ የተጻፉ መጽሐፍት ቢኖሩ እነሱን ለማንበብ እድል ቢኖር በጣም ጥሩ ነው የሚል ሀሳብ መጥቶ በቀጥታ ተቋማችን ይሄንን የቤት ስራ ወስዶ ከተለያዩ በጎ አድራጊዎች እንደገናም ደግሞ የተቋማችን በጣም ወዳጆች የሆኑ ትላልቅ ሰዎች እንዲህ አይነት መጽሐፍት ሰጥተዋል ለተቋማችን። ያ ደግሞ እነዛ መጽሐፍት እዚህ ነው ቦታቸውና በሙሉ ነጥለን ለይተን አዘጋጅተናል። በተጨማሪም ደግሞ እኛም ራሳችን እንጨምራለን ደግሞ ለጀነራል ሪደሩ ብለን የምናስባቸው መጽሐፍት አሉ። እነሱን ጨርሰናል። ዛሬ ከተደረገው ነገር የተማርኩት ሁልጊዜ ሰውን ቁጭ ብላችሁ አንብቡ ብቻ ማለት ተገቢም ሊሆን ስለማይችል እንደዚህ አይነት ሌክቸሮችን እዛው ቦታ ላይ ደግሞ በማድረግ ንባብ የበለጠ እንዲበረታታ የማድረግ እድል መፍጠር ይቻላል ብለን እናስባለን። ተቋማችን ግን ይሄን የሰው ኃይል አጠናክሮ አሰልጥኖ የንባብን ሁኔታ ላይብረሪ አቋቁሞ ቋሚ የንባብ ቦታ እንዲሆን ለማድረግ አብሯችሁ ከማዕከሉ ጋር እንደሚሰራ ለማረጋገጥ ነው። ያለቀለት ስራ ስለሆነ ደስ ብሎኝ ነው የምናገረውና እሱን ለማለት ነው። በዛሬው መድረክ ግን በጣም እጅግ ያተረፍኩበት ነው። አመሰግናለሁ። ወደ መድረክ እናምጣና ሰብሰብ እናርጎ እነሱ አጠራርጎ መልስ ይሰጣሉ። እጽዋት ማዕከሉን በተመለከተ ደግሞ የተነሱት አንዳንድ ነገሮች አሉ። እሱን መረጃ እንስጥና እናጠቃላለን ማለት ለፕሮፌሰር ዘሩን ይሰጣሉ። ቅድማ የእጽዋት ማዕከል ሀሳብ መጀመሪያ እንደምታውቁት የመነጨው ከአዲስ አበባ ዩኒቨርሲቲ ነው ከዛሬ 16 ዓመት በፊት እና ብዙ ቦታ ዞረን ካየን በኋላ መጨረሻ ላይ
የአዲስ አበባ ከተማ አስተዳደር ይህንን ቦታ ከ7000 ሄክታር በላይ ነው ያንን ፈቅዶ ስራው የተጀመረው እና ለምንድን ነው የአዲስ አበባ ዩኒቨርሲቲ ይህንን ሀሳብ ያመነጨው? መጀመሪያ ቅድም ያልኩት ከ6000 እጽዋት ዝርያዎች በላይ ያሉትን እናውቃቸዋለን ኢትዮጵያ ውስጥ እና ናሙናዎቹም አሉ። የእጽዋት ቤተ መዘክር አለ። ናሙናዎቹ በደንብ ተሰንደው ተቀምጠዋል። ስለ እነሱ መረጃ ደግሞ በ8 ቮሊዩም የተሰሩ መጽሐፎች አሉ። ስለዚህ አሁን ምንድን ነው የሚቀጥለው ስራ ምንድን ነው ሲባል እነዚህን እጽዋት ደግሞ ከነነፍሳቸው ማሳየት፣ መጠበቅ፣ ሊጠፉ የደረሱትን እጽዋት መጠበቅ፣ መመራመር እና እንግዲህ ይሄ ሲሆን የአዲስ አበባ መስተዳድር ይሄንን ሲፈቅድልን እነሱም አብረው ሊሰሩ እኛም አብረን ከነሱ ጋር ልንሰራ ተስማምተን ያሁን አብረን እየሰራን ነው። አዲስ አበባ ዩኒቨርሲቲ ያው የመማር ማስተማር ክፍል ነው። ይህንን ባጀት ሸፍኖ ሊሰራ አይችልም። ሙሉ በሙሉ ባጀቱ አሁን ተሸፍኖ ያለው በአዲስ አበባ መስተዳድር ነው እና እኛ ጎን ለጎን አብረን እየረዳን ነው ያለነው። ስለ ባህላዊ መድኃኒቶች ያነሱት ጥሩ በቃ ደስ የሚል ነገር ነው። ምክንያቱም እኔ ከዚህ በፊት አቶ ገላሁን አባተ የሚባሉ የመድኃኒት አዋቂ ታውቋቸው እንደሆነ ልክ እንደ አባቴ ነው ማከብራቸው። አሁን በህይወት የሉም። ከእሳቸው ጋራ ባህል መድኃኒት ለመማር ከእሳቸው ጋራ ኢትዮጵያን በሙሉ ዞሬያለሁ እና እሳቸውን በረዳት ፕሮፌሰርነት ቀጥረናቸው ነው ከኛ ጋር ይሰሩ የነበሩት እና ብዙ እውቀታቸውን አካፍለውናል። ነገር ግን ሙሉ በሙሉ እውቀቴን ከሰጠሁኝ እና እጄ ባዶ ከሆነ መጨረሻ ላይ የእኔ መኖሪያስ ምንድን ነው እያሉ እንደው ፈራ ተባ እያሉ ነበር እና ሙሉን ነገር ከእሳቸው አግኝተናል ብዬ አላምንም። አሁን ከዚህ እኛ የምናውቀውን በሙሉ እናካፍላለን፣ እናሳያለን፣ እዚህ እንድታለሙ እናደርጋለን ሲባል ከመጋረጃ ውስጥ ወጥተው እንደዚህ አብሮ ለመስራት መናገራቸው ትልቅ ፕሮሚስ ነው። ይሄ በጣም ደስ የሚል ነው። የቻይና መድኃኒት እኮ በመደባበቅ ሳይሆን አብሮ በመስራት ነው። የቻይና የባህላዊ መድኃኒት እኮ ከሞደርን መድኃኒት ጋር ጎን ለጎን አብሮ ኢፌክቲቭሊ የሰሩ ነው። ወጥተው ነው ከመጋረጃ ወጥተው እንደነሱ እኛም እናሳያለን ያሉትና ምናልባት እነሱ የጠቀሷቸው እጽዋቶች ማናውቃቸው ከሆነ ጥሩ ነው። ግን የምናውቃቸውም ቢሆን ለምን እንደሚጠቅሙ ላናውቃቸው እንችላለን እና ይህንን ማድረጋቸው እዚህ ቃል መግባታቸው በጣም ጥሩ ነገር ነው። የ6000ውን ነገር ጨርሻለሁ። እናውቃቸዋለን አሉ ተሰንደዋል። የት እንዳሉም እናውቃለን። እንግዲህ አሁን የአዲስ አበባ የአየር ጸባይ የሚፈቅድላቸውን እጽዋት ነው እዚህ ውጭ የምናያቸው። ከዚያ አየር ጸባይ ውጭ ያሉትን የግድ ለነሱ የሚስማማ የአየር ጸባይ መፍጠር አለብን። ምንፈጥረው እንዴት ነው? በአርቲፊሻል ሜተድ ያንን አየር ጸባይ መፍጠር አለብን እና ከያለበት ቦታ አምጥተን እዚህ ማሳየት ይኖርብናል። አንድ ጊዜ የጀርመን ቦታኒካል ጋርደን ከባሌ ተራሮች ጅብራ ወስደው እዛ አሳድገውት በጣም አልምተውት አይቻሉ። እኛ ግን እዚህ አዲስ አበባ የለንም። ለምን? ያንን አየር ጸባይ ልንፈጥር ስለማንችል ነው እና የተለያዩ እጽዋቶችን አምጥተን እያላመድን ማሳየትም ገቢ ማምጭ። እንግዲህ ቅድም ስለ ቱሪዝም ተነስቷል። ቱሪዝም እኮ ኢትዮጵያ ውስጥ አንድ ቱሪስት ወይም ብዙ የቱሪስት ግሩፕ ዞሮ ናሽናል ፓርኮችን ሌሎችም ሁሉ ታሪካዊ ቦታዎችን ካየ በኋላ አዲስ አበባ መጥቶ ምን አለ የሚለው አንድ ቀን እንኳን እዚህ ብናቆየው አንድ ተጨማሪ ቀን ብናቆየው ትልቅ ገቢ ነው እና ቦታኒካል ጋርደን ብለን ሪክሬሽን ቦታ አይደለም የምናሳየው፣ ቦታኒካል ጋርደን ነው የምናሳየው። ቦታኒካል ጋርደን ደግሞ ለመፍጠር ዛሬ አስበን ዛሬውኑ የሚሳካ ነገር አይደለም። እርግጠኛ ነኝ የስትራቴጂክ ፕላን አላቸው። የ20 የ30 የ50 ዓመት ስትራቴጂክ ፕላን የዛሬ 50 ዓመት ቅድም ያየነውን በጣም የተደራጀ ቦታኒካል ጋርደን ሊኖረን ይችላል። ዛሬ ለምን የለንም? ገና እኮ ነው የጀመርነው። ዛሬ ጽንሰ ሀሳቡ በ16 ዓመት ነው። አሁን ተመንጥሮ ባርዛፍ ሁሉ ተወግዷል። ቀጥሎ ያለው ምንድን ነው? የባጀት ጉዳይ ነው። እንግዲህ ተግዳሮት ያልኩት እሱ ነው። ባጀት ኮንፍሊክቲንግ አይዲያስ አሉ።
ሪክሬሽን እና ኮንሰርቬሽን ኮንፍሊክት ይደራረጋሉ። ያንን ባላንስ ማድረግ ነው። ይሄ ደግሞ ያ ኮንፍሊክት የኛ ብቻ አይደለም። በዓለም ውስጥ በሙሉ ቦታኒካል ጋርደንስ የዚህ ኮንፍሊክት አለባቸው እና እነዛን ለማስታረቅ የግድ መታገል ያስፈልጋል። አዋፉ፣ ዱር አራዊቱ፣ እጽዋት የግድ በዱር አራዊት ላይ የተመሰረቱ ናቸው። ዱር አራዊትም በእጽዋት ላይ እኛ ግን የምንጠብቃቸውን እጽዋት ዱር አራዊቱ መጥተው ወይም እንስሳቱ ቢያጠፉብን የሚል ስጋት አለ። ተከልሎላቸው እንደ ናሽናል ፓርክ በማያጠፉበት ሁኔታ የምንንከባከባቸው ቦታ ከሆነ የሚፈጠር ከሆነ ጥሩ። ያ ኮንፍሊክት ግን አለ። ያንን ሪዞልቭ መደረግ አለበት በምንም አይነት እና የቦታኒካል ጋርደን ብለን የእንስሳት መፈንጫም መሆን ያለበት አይመስለኝም እና የዚህ ጥንቃቄ ያስፈልጋል። እርግጠኛ ነኝ ስትራቴጂክ ፕላን አላቸው። የተባለው ነገር በሙሉ ይሳካል። ጊዜ ይፈጃል። ዛሬ ተነግሮ ዛሬ የሚሳካ ነገር አይደለም። ቅድም ያሳየኋችሁ ቦታኒካል ጋርደን ስዕሎቹ የ100 ዓመታት የ200 ዓመታት የስራ ውጤቶች ናቸው እና የአንድ ጊዜ አይደለም እና እንግዲህ አሁን የነብር ጭራ ነው ይዘነዋል። ቦታኒካል ጋርደን አለን ብለን አውጀናል እና እንዲሁ በወሬ ብቻ የምንዘልቀው አይደለም። ተመልሶ እኛን እንዳያጠፋን ያ አባባላችን በጥንቃቄ ነብሩ መጥቶ እኛን በወጣው ስትራቴጂክ ፕላን ተጉዘን ያው ኪ ፐርፎርማንስ ኢንዲኬተርስ አሉ። የዛሬ ዓመት እንደዚህ በዚህ ዓመት እየተባለና በሞኒተሪንግ ኢቫሉዌሽን የሚሰሩ ሰዎች ናቸው እነዚህ። እንደሚሳካ እኔ እርግጠኛ ነኝ። እኛም ከነሱ ጋር አብረን አለን፣ ተጠያቂዎችም ነን። ከኛ የሚጠበቀው ነገር ሳናሟና ብንቀር አዲስ አበባ ዩኒቨርሲቲ ጸንሶ ነገሩን አምጥቶ ወደ ኋላ ሸሽ ሊዘልቅ አልቻለም የሚባለው ነገር ስላለ በምንም አይነት ከዚህ አሰራር ጋር የምንለያይ ሰዎች አይደለም። ብዙ ቦታኒካል ጋርደን የትምህርት ማስተማር የምርምር ስራዎች ስለሆኑ ምርምሮች ደግሞ ከዩኒቨርሲቲ ጋር ነው እና አዲስ አበባ ዩኒቨርሲቲ የዚህ ጸናሽ ባለቤት የጋራ ባለቤትም ነው ብዬ ነው የማምነው። አመሰግናለሁ። እናመሰግናለን ፕሮፌሰር። ዋናነት በእኔን በተመለከቱት ላይ እንደው ሪፍሌክት ለማድረግ ነው። አቶ አክሊሉ ካነሱት ሀሳብ ጋር በተገናኘ ጉለሌ እጽዋት ማዕከል ከ1300 ያላነሰ እጽዋት ዝርያ ካለው ከነዚህ ውስጥ 67ቱ ብቻ ናቸው ወይ እዚህ የሚገኙ ኢንደሚክ የሆኑት የሚለው ያው ኢንደሚዝም እንግዲህ ኢትዮጵያም በተደረጉ ጥናቶች በኢትዮጵያም ከኢትዮጵያም ደግሞ የኤርትራንም የተወሰኑ እንትኖችንም ከግምት ውስጥ አስገብቶ ካሉት ዝርያዎች 67ቱ እስካሁን በጥናት የተረጋገጡት እንደሆነ እንዲታወቅ ለማንሳት ነው። ይሄንንም መረጃ የወሰድኩት በፊት ከተጠኑ ጥናታዊ ጽሁፎች እንደሆነ ግንዛቤ ይወሰድ ለማለት ነው። ከዚህ ውጪ በጣም በርካታ የሆኑ አዋፋት እና ፕላንት ስፔሺስ እንዳሉ እሙን ነው። ሌላኛው የአቶ ዘላለም የተነሳው ሀሳብ ኢኮቱሪዝም በጉለሌ እጽዋት ማዕከል በዘላቂነት ለማሳደግ መሰራት ካሉባቸው ስራዎች መካከል አንዱ የፕሮዳክት ዴቨሎፕመንት ነው። እንግዲህ እዚህ ኢንትሮዲውስ የምናደርጋቸው የተለያዩ የቱሪዝም እንቅስቃሴዎች ወይም የቱሪዝም አገልግሎቶች ከተፈጥሮ ጋር የሚጻረሩ እስካልሆኑ ድረስ ባዮዳይቨርሲቲውን እስካላጎሳቆለ ድረስ እንደገና ደግሞ የኬሪንግ ካፓሲቲውን ኤክሲድ እስካላደረገ ድረስ አንዳንድ ፕሮዳክቶችን ዲዛይን አድርጎ መስራት አስፈላጊ ነው ብዬ አስባለሁ። እኔ እስካለኝ መረጃ የጉለሌ እጽዋት ማዕከል ያሉትን ቦታዎች የላንድ ዩዝ ማኔጅመንት ፕላን ዲዛይን አድርጎ በላንድ ዩዝ ወይም በዞኒንግ ክላሲፊኬሽን ስትሪክትሊ ፎርቢድን የሚባሉ ቦታዎች አሉ፣ ስፍራዎች አሉ። የቱሪስቶችም የማይቀርቡባቸው የሂውማን ኢንቮልቭመንትም በማንኛውም መልክ ኢንተርቴን የማይደረጉ ቦታዎች አሉ። ምክንያቱም የብሪዲንግ ሀቢታት ናቸው። በጣም ኢንደሚክ የሆኑ ስፒሽሶችን ፕሮቴክት የሚደረጉባቸው ስለሆኑ እነዛን ቦታዎች በማይነካ መልኩ አዳዲስ ፕሮዳክቶችን ግን ሶፍት በሆነ ስሞል ስኬል በሆነ ጩኸት በማይበዛበት መልኩ ዲዛይን ማድረግ
አስፈላጊ ነው። ያነሳኸው አንተ ለምሳሌ ከቡና ጋር በተገናኘ ይሄንንም ኮምፕሊት የሆነው የቫልዩ ቼንም አሳይቶ እንዴት አድርጎ እንደሚበቅል እንዴት አድርጎ ፕሮሰስ እንደሚደረግ እንደገና ደግሞ ከግብርና ከመጣ በኋላ እንዴት ፕሮሰስ ተደርጎ ለተጠቃሚው እንደሚደርስ ያንን ሾውኬዝ ማድረግ ከቻለን ፕሮዳክቱ ዲዛይን ከተደረገ መሸጥ ይቻላል እና እሱ ብቻ ሳይሆን ሌሎችም ፕሮዳክቶች አሉ። በዓለም አቀፍ ደረጃ ቦታኒክ ጋርደን እንዴት አድርገው ነው ገቢ ማመንጨት የሚችሉት የሚለው በተለይ ከቱሪዝም ጋር ቤስት ኤክስፒሪየንሶች አሉ። እነሱን ማየትና ለጉለሌ እጽዋት ማዕከል ከስተማይዝ አድርጎ መጠቀም የሚቻል ይመስለኛል። ከዛ ውጪ ያሉ ሀሳቦች ሁሉም ተገቢ ስለሆኑ ብዙ ጊዜ አላጥፋበትም። አመሰግናለሁ። ከእጽዋት ማዕከሉ ጋር የተገናኘ ግን የተወሰነ ተጨማሪ መረጃ ለመስጠት እንግዲህ የእጽዋት ማዕከል ቅድም ምሁራኖቹ እንዳነሱት ከአዲስ አበባ ዩኒቨርሲቲ የሀሳብ አመንጭነት ከዛሬ 16 ዓመት በፊት ነው የተቋቋመ። ይህ ምክንያቱ በጣም ግልጽ ነው። የኛ ሀገር በእጽዋት ዝርያ በብዛት ከዓለም ጥቂት ሀገሮች ናቸው በዚህ ልክ ሀብታም የሆኑት ሀገሮች ማለት ነው። ስለዚህ ይሄን እጽዋት ዝርያዎች ደግሞ በተፈጥሮም በሰው ሰራሽም ለመጥፋት የተቃረቡትን በማስቀደም ለዘመናት ለማቆየት ነበር ዓላማውና ከዓላማው አንጻር ምን ያክል ተሳክቷል የሚለውን የሚመስል ጥያቄዎች ተነሱዋሉ ማለት ነው። አንደኛ ከእጽዋት አሰባሰብ ጋር የተገናኘ ነው። እጽዋቶቹ ከ1300 በላይ ተሰብስበው እዚህ በተማቲክ ጋርደን እጽዋቶቹ የሚሰጡት ጠቀሜታ መሰረት አድርገን ለምሳሌ ለመድኃኒት ከሆነ ለሆድ ቁርጠት፣ ለራስ ምታት፣ ሌሎች ነገሮች ተብሎ የተለየበት አግባብ፣ መዓዛማ ያላቸው እጽዋቶች ለብቻ፣ ሌሎች ፋይዳቸው ለየት ያለ እጽዋቶች ደግሞ ለብቻ የተደራጀ በተማቲክ መልክ ተደራጅተው ያሉበት አሉ ማለት ነው። ከዛ ውጪ መከላ ውስጥ ግሪን ሃውስ የሚፈልጉ እጽዋቶች ደግሞ በግሪን ሃውስ ውስጥ ተደራጅቶ የተቀመጠበት አግባብ አለ። ይሄ እንግዲህ ከሌሎች ሀገሮች እጽዋት ማዕከሎች ጋር ስናይ ቅድም እንደተባለው እነሱ 200-300 ዓመት ጉዞን ያሳለፉ እጽዋት ማዕከሎች አሉ። ከዛ አንጻር አንድም እጽዋት ዝርያ የሌለ ሀገር እንደ ሲንጋፖር ከሌሎች ሀገሮች ኮሌክት አድርጎ ደግሞ አደራጅቶ አስቀምጦ ማራኪ በሆነ መልክ እጽዋቶችን እያደራጁ ከፍተኛ ገቢ የሚያገኙበት አግባብ አለ ማለት ከፍተኛ ባጀት መድቦ የሰሩ አሉ። የኛ ግን ተፈጥሮ በጣም ማራኪ የሆነ ቦታ ያለበት ቦታ ራሱ በጣም ኢንተረስቲንግ በጣም ማራኪ ነው። ከዚህ ባለፈ ያው እጽዋት ከሃይማኖት ጋር የሚገናኛል። እኛ አሁን እዚህ እጽዋት ማዕከል ውስጥ እንደምታውቁት ሁሉም ሃይማኖት ተቋማቶች የሚጠቀሙት አንድ አይነት እጽዋቶች አሉ። እሱም አብርሃሚክ ጋርደን ብለን ያለማንበት አግባብ አለ። ሙስሊሙም ክርስቲያኑም ጁሹም አንድ ላይ የሚጠቀሙት እጽዋት ዝርያዎችን ወደዚህ የማምጣት የማቀራረብ ስራም ለመስራት ጥረት እያደረግን እንገኛለን። ከሆርን ኦፍ አፍሪካ ጋር ሆነን ከሆሪክ ጋር ሆነን እሱን እየሰራን እንገኛለን ማለት ነው። ከዚህ ባለፈ ያው ያነሳችሁ ከቅርስ ጋር የተገናኘ በጣም ወሳኙ ነገር እኛ ከእጽዋት የተለያየ ቅርጾች ቤት ውስጥ የምንጠቀማቸው ለዘመናት የቆዩት የእኛም ባህል ታሪክ የሚገልጹት በጣም ብዙ አሉ። እነሱን እንደ ሙዚየም እዚህ ማስቀመጥ እንፈልጋለን ማለት ነው። ከሁሉም ክልል ከሁሉም አካባቢ ከሁሉም ብሔረሰብ እዚህ በቅርጽነት የሚቀመጡት ከገበታ ጀምሮ እንትኖቹን የመሰባሰብ ስራ እንሰራለን። ቀርከሃ ጋር የተገናኘ በዛ አብሮ የሚታይ ነገር ነው የሚሆነው ማለት ነው። ሌላው የዱር እንስሳት ጋር የተገናኘ ትክክል ነው፣ ግጭት አለ። የኛ ቦታኒክ ጋርደን ተመራማሪው ቅድም አቶ እንዳነሱት ከሌላ ቦታ ጋርደን የሚለየው ከተፈጥሮ ከደን ጋር ከላንድስኬፕ ጋር ከተራራ ሂል ጋር የተገናኘ ነው። እኛ በጣም መሰረተ ልማት የምናለማበት ቱሪስቶች በዋናነት በብዛት በማስ መጥቶ የሚጎበኙበት ቦታ ላይ ከለላ እናደርጋለን። ከዛ ውጭ ያሉትን ግን ከባለሙያዎች ጋር ሆነን በጣም ተፈጥሮ ራሷን ሚዛኗን ጠብቃ ማኔጅ የምትደረግበት ቦታ አለ፣ ዞኒንግ አለ። መሰረተ ልማት የምናለማበት እጽዋት የምናባዛበት ሰዎች መጥቶ ቪዚት የሚያደርጉበት ዞን አለ። ተፈጥሮ ደግሞ ራሷን ማኔጅ የምታደርግበት አለ ማለት እዛ ውስጥ ዱር እንስሳቱም መኖሩ ለኛ ተጨማሪ እይታ ነው። ሰው መጥቶ ሲመጣ እንጆ ያደርጋል። ከዚህ በፊት ይሄ ቦታ እንደምታውቁት በበርዛፍ የተሸፈነ ነበር።
ሙሉ በሙሉ ባርዛፍ ነበር። ሙሉ በሙሉ ባርዛፍን ስናነሳ ያኔ የውሃ ፍሰቱ ውሃ የሚመነጭበት በጣም ትንሽ ነበረ። አሁን የውሃ ፍሎሬት ካፓሲቲ የጨመረበት ፍሎዋዎች በየቦታ የወጡበት ማነው ወትላንዶች በየቦታ የመጡበት አግባብ አለ ማለት ነው። ከዛ ባለፈ ከተማችን የምታውቁት በጣም ካችመንቱ ከላይ ከአስኮ ጀምሮ እስከ እንጦጦ ነው የሚሄደው። ይሄ ጎርፍን የሚከላከልበት እኛ እንግዲህ በርዛፍ ሙሉ ሙሉ ስናነሳ ከዛ በፊት ወፍ እንኳን አልነበረም እዚህ ውስጥ ወፍ በርዛፍ ላይ እንትን አትልም፣ ጎጆ እንኳን አሰራ። አሁን ግን የተለያየ ብርቅዬ የሆኑ ወፎችም አሉበት። ይሄ ደግሞ ሰው መጥቶ ኢንተርቴን የሚያደርግበት ተፈጥሯል ማለት ነው። ከዛ ባለፈ ከተማውን ከጎርፍ የምንከላከልበት እዚህ እንግዲህ አሁን እንደ ፍሪጅ ነው የሚቀዘቅዘው እስከ ጎርጊስ ድረስ እስከ ታች ድረስ በዛው ፍሪጅነት ኦክሲጂን የሚያመርት የኦክሲጂን ጥራት አንድ ከተማ ላይ ወሳኙ አንዱ የኦክሲጂን ጥራት ነው፣ የአየር ጥራቱ። ያንን ባላንስ የሚያደርግ ከዚህ የሚመነጭበት ስራ የተሰራበት አግባብ አለ ማለት። ለዚህ ደግሞ ፕሮፌሽናሊ የአፈርና ውሃ ጥበቃ ሙሉ ሄክታሩ ላይ ነው የተሰራ። በዛ ልክ የተሰራ መሆኑን መረጃው በዚሁ ለመስጠት ነው ማለት። ከዛ ባለፈ እንግዲህ ቀጣይ ይሄ እጽዋት ማዕከል ከአዲስ አበባ ዩኒቨርሲቲ ጋር ከሌሎች ዩኒቨርሲቲዎች ጋር እንሰራለን። በተለየ ግን ከአዲስ አበባ ዩኒቨርሲቲ ቤቱም ስለነበር መነሻው አይዲያም እነሱ ስላመነጩ ከነሱ ጋር በቅርበት ስራዎች ለመስራት አስበናል፣ እየሰራን እንገኛለን ማለት። በመጨረሻ እዚህ እንግዲህ መታችሁ ፓናል ዲስከሽኑ መነሻ ጽሁፍ ያቀረባችሁት ፕሮፌሰር ዘሪሁን ወልዱ እና ዶክተር ኤፍሬም አሰፋ ትልቅ ምስጋና እንድታቀርቡልኝ ጠይቃችኋለሁ። ከዛ በመቀጠል ጋዜጠኛ ሄኖክ ስዩም ለኛ አምባሳደር አድርገን ነበረ የሰየምነው የእጽዋት ማዕከሉ አምባሳደር። እንግዲህ የተሰጠውን ኃላፊነት እናንተ ያው መመስከር ትችላላችሁ። ውጤቶች እያመጣ ነው። ቀጣይ እንግዲህ ትልቅ ውጤት እንደሚያመጣ ተስፋ እናደርጋለን። እስካሁን ድረስ ላደረገው አስተዋጽኦ ከፍ ያለ ምስጋና እንዲሰጡን ጠይቃቸዋለሁ። በመጨረሻ እዚህ ተገኝታችሁ ግብአት የሰጣችሁት ጥሪያችን አከብራችሁ የተሳተፋችሁ ሁሉ ለቅ ያለ ምስጋና በራሴና በጉለሌ እጽዋት ማዕከል ስም አቀርባለሁ። አመሰግናለሁ።